የስልጤ ወረዳ ኦፊሻሊ ከልክሎኛል እንዳትመጣ። አዎ ጽንፈኞች ግን ከተለያየ ቦታ ላይ የመጡ ሱሪ የሚያሳጥሩ ጺማቸውን ያንጀረገጉ ማርሻል አርት የሚሰለጥኑ የክፋት እንትን በጣም ተሰግስገዋል። በየወረዳው በየቀበሌው በአንድ ቀን በ24 ሰዓት ውስጥ 5 ቤተክርስቲያን የተቃጠለው ስልጤ ነው። ብቻ ሞጣ የሆነ ነገር ላይ ሆነ የሚጠቀው የስልጤ ክርስቲያን ነው። ጎንደር አንድ ነገር ላይ ሆነ የሚጠቀው የስልጤ ክርስቲያን ነው። አዲስ አበባ የሆነ ነገር ላይ ሆነ የሚጠቀው የስልጤ ያሉ ክርስቲያኖች ናቸው። ካህኑን አረዱት፣ ቤተክርስቲያኑን አቃጥለው መዘጋጃ ቤት ሰሩበት፣ ክርስቲያኖችን አሰለሟቸው። እነዚህ የሰለሙ ሰዎች አሁንም አሉ፣ ክርስቲያኖች ናቸው። ተደብቀው በወንዝ በኩል እየመጡ ይሳለማሉ። በፊት ክርስቲያን ነበሩ፣ አሁን ሙስሊም ናቸው። ግን ተደብቀውና ፈርተው ነው የሚኖሩት። ወደ ክርስትና ብንመለስ መሬታችን እንቀማለን፣ እንደዚህ ይገሉናል፣ ያርዱናል ብለው በፍርሃት የሚኖሩ በዚህ ሰዓት ላይ እኔና ጓደኞች የምንኖርበትን ቤት 4 ክፍል ቤት ነው። አንደኛው ጸሎት ቤት ናት፣ 3ቱ የምንኖርበት ነው። ሌሊት መጡና በቤንዝል አርከፍክፈው አቃጠሉት። እኛ ውስጥ የት ነው ያለነው? ውስጥ ስድስታችንን በሰንሰለት አስረው እስር ቤት አስገቡን። ከዛ 9 ዓመት ከ8 ወር 5 ዓመት ከ6 ወር በቃ እነሱ አቃቢ ህጉም ራሳቸው ናቸው፣ ፖሊስም ራሳቸው ናቸው፣ ዳኛም ራሳቸው ናቸው። አሁን ወራቤ ወህኒ ቤት ገብተን ደግሞ ቤተክርስቲያን ሰራን። ማረሚያ ቤት ውስጥ የመድኃኒዓለም ቤተክርስቲያን ተመረቀ። ሆሳና ማርያም አለች። በነገራችን ላይ በደንብ ስሙ የሆሳና ህዝብ። ሆሳና ማርያም ላይ ሰኔ ማርያም ታቦት ወጥቶ አያውቅም። አንዳንድ ጊዜ እኮ ከጴንጤው ከካቶሊኩ ከምናምኑ የሚከፋ እኮ የኛ ቤት እኮ ነው፣ የኛ ቤተ ክህነት እኮ ነው የሚከፋው። የሆነ በጣም በብዙ ሚሊዮን ብር ተቀብለው ከነዚህኞቹ ማለት ነው እዚህ ከሙስሊሞቹ ውስጥ እዚህ ጽንፈኞቹ ጋር እነዚህ ብዙ ሚሊዮን ብር ተቀብለው ቀስ በቀስ ከአንድ 10 15 20 ዓመት በኋላ ቦታውን አድርቁልን የተባሉላ ይመስለኛል። ይሄን የሚያክል ቢኮዝ የኛ ሰዎች ከተከፈላቸው ምንም እንደሚያደርጉ ስለምናውቅ ፈልገን። ስንት ተቃጥላለች አሁን ቂልጦ ማርያም? ኦልሞስት ወደ 3 ተቃጥላለች። የታጠቁ ሰዎች ናቸው። ማህሌቱ አልቋል። ምግብ ሊበላ እጅ የታጠቡ ነው ምናምን። ማህሌቱ አልቋል ማለት ተመልሰው ሊገቡ ነው። እረፍት አድርገው እራት በልተው ተመልሰው ሊገቡ ነው። ከዛ ዘለው ገቡና ዱላ ምናምን ይዘው አንደኛው ከነጫማው ገባ ቤተክርስቲያን ውስጥ፣ አንደኛው የታጠቀ፣ ሌሎቹ ካህናቱን የባዕታ ሊቃውንት እየጎተቱ ያዳፉ ውጡ አሏቸው። ወደዛ ሃይ ስኩል ወስደው ከዛ በየክፍሉ ውስጥ አድርገው ሌሊት ብቻቸውን ስንሆን መጣው ምን ሊጨርሷቸው ነው። የቂልጦ ማርያምን መሬት 3000 ካሬ ሜትር ቀማት። የቀማት ሰውዬ 3 ነው 4 ከብት ሞተበት። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ልቃች ሚዲያ ዚያን ተሰውሎች ለፈኑ የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በበዓት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የበዓት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ልቃች ሚዲያ ዚያን ተሰውሎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ።
ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ክቡራን ተመልካቾቻችን እንደተመለከታችሁት ነው ሰሞኑን እንባ ጎርፍ ሆኖ በመዲናችን አዲስ አበባ ብቻ ሳይሆን በዓለም አቀፍ ደረጃም ሲወስደን ተመልክተናል። ምክንያቱ ደግሞ የ22 ዓመታት ጽናት እነሆ በጥንካሬ ተገልጦ ተብሎ ለአርሰናል ሲያለቅሱ የነበሩ እንባዎች አሁን ደግሞ ኦርቶዶክሳውያን በሙሉ ልናለባላት የሚገባ አንዲት እናት አለችን። በርካታ ዓመታት ተወላጅ ሳይኖርባት ለብዙዎች እናት ሆና ያለ ልጆች የቀረች በጣም የምታስገርም የምታስደንቅ ቦታዋ ላይ ለረገጠ ስለትን የምትሰማ ከቅርብ ብቻ ለሆነ ሳይሆን ርቆ ለነገራትም ቃል የማታጠፍ እናት ቂልጦ ማርያም ዛሬ ልንነጋገርባት ነው። ልክ የዛሬ ወር እናታችን ቂልጦ ማርያም አልቅሰን እንገባና አልቅሰን እንወጣባታለን። ለምን ካላችሁን በጨዋታችን ታገኙታላችሁ። ይህቺን ደግናት፣ ይህቺን የወላድ መካን፣ ይህቺን ለብዙዎች ውለታ ውላ ብዙዎች ሊገኙላት ያልቻሉ ግን ጥቂቶች እሷን ብለው ያከበሩ ከየትኛውም የሀገሪቱ ክፍል የተሰባሰቡ ልጆቿን ሰብስባ ዓመታዊ ክብረ በዓልን እንደዚሁ አክብረው የሚመለሱባትን በሚሊዮን የሚቆጠሩ ኦርቶዶክሳውያን በሺዎች የማይሞሉ ኦርቶዶክሳውያን ደግሞ የሚገኙባት እናታችንን ቤት ልናነሳ ወደናል። ከዚህ ደግሞ ዋነኛ ነገር እዛ አካባቢ ላይ ብዙውን ጊዜ በመኖር በፈተናዎች በመወጣት ጉዞ በማስተባበር የእናታችን ቤት ያለ ሰው እንዳይውል በማድረግ የግንባር ቀደሙን ሚና እየወሰደ ያለው የማርያም ወርቅ ተሻገር ከኔ ጋራ ነው ያለው። ከእርሱ ጋር ስለ ቂልጦ ማርያም እንነጋገራለን። የማርያም እንኳን ደህና መጣ። የቂልጦ ማርያም ነገር ያስለቅሳል። ማንባት ካለብንም እናነባለን። አንደኛ ውስጥ ያለው ሐዘን እንዲወጣልን፣ ሁለተኛ ደግሞ የተደበቀ ብዙ ታሪክ እዛ አለና ይበልጥ እንዲታይ ስለዚች እናት ቤት በደንብ እናወራለን። በደንብ በእውነት ለአርሰናል የፈሰሰ እንባ ኦርቶዶክሳዊ ከሆነ ይህቺን ቤተክርስቲያን ሳይቃት ደግሞ የማይፈስበት ምንም ምክንያት የለም። በጣም የምታስገርም የምታስደንቅ ደግሞ ብቸኛ መሆኗ ይሁን አይሁን አላውቅም ስለተሰሚ ናት። ስለዚች እናት እስቲ እናውራ። ቂልጦ ማርያምን ስለተሰሚ ናት ስንል ማን ምን ተደርጎለት ነው? ከሱ እንነሳ። የብዙዎቻችን ፍላጎት ሲደረግልን አይደለ? ከዛ በኋላ ስለ ጉለቷ ስለ ሁሉ ነገር እንመጣለን። በጣም ጥሩ። እጅግ አድርጌ አመሰግናለሁ ነጋሽ። በቂልጦ ማርያም ርዕሰ ጉዳይ አድርገን እንድንነጋገር እንድንወያይ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን። በመቀጠል ቂልጦ ቅድስት ማርያም ገዳም የተደረገላቸው ማን ምን ተደረገለት የሚለው ስለሆነ ጥያቄው ቀጥተኛ ወደ እሱ እንገባለን። ለምሳሌ አንዲት በካንሰር የታመመች ሴት ብዙ ተአምራት ተደርጎላት እዛ ምስክርነት ሰጣለች። እዛ ገዳሙ ጋር የዛሬ ዓመት። ሁለተኛ ደግሞ እነ ጎልድ ወርቅ ሰው እነ ጆሲ ቲክታከሮቹ አግኝተዋት ደግሞ አንዷ ወደ ሀረር መስመር በጣም የሆነ ፊልም የሚመስል ታሪክ ነግራቸው ብዙ ቤተሰቦቿ ተበጥብጦ እሷም ጥሩ ኑሮ ስትኖር የነበረች ድግምት መድኃኒት ተደርጎባት እዚህ አዲስ አበባ ከዛ በኋላ እነሱ ወስደዋት ድና ኦልሞስት ይዘናት እንመጣለን እያሉኝ ነበረ ሲነግሩኝ። ኦልሞስት ብዙ ቲክታከሮች ናቸው ሲነግሩኝ በጣም ነው የተደመምኩት። ይሄ ድግምት መንፈስ አዲስ አበባ ትልቅ ባለሀብት የነበረች ሴት ንብረቷን በሙሉ ጥላ ሄዳ እዛ ነው የምትኖረው። ከዛ በኋላ እዛ በሽታ ቂልጦ ማርያም ሄዳ ነው ይሄ ሁሉ የተደረገላት። ከዛ ባሻገር ራሱ ብሩክ ኦዳ ሁሌ እንደሚናገረው ሁሉ ነገሩን ያገኘው በቂልጦ ማርያም እንደሆነ ሁሌም ይናገራል። ባሮክ 21 ከዛ ቴዶ ዞሮፋይል ካናዳ ሄደው ያያዘልደታ አሁን እነዚህ ሁሉ ፉቴጅ ሰብስበህ ያስገባህ እኔ ስናገር አንተ ቪዲዮ ታስገባበታለህ። እንትን ላይ ያለ ያያንን በስልክ ታስገባዋለህ፣ ቴዶንም ታስገባዋለህ።
ሁሉም ታስገባቸዋለህ። በህይወት ስላሉ ምስክርነት የሰጡበትን ቪዲዮ አለ። ከዛ ውጭ ይሄ ኩላሊት፣ HIV፣ ቲቪ ወዘተረፈ በጣም ይሄ ብዙ ነው። የሰኔ ማርያም ቪዲዮዎችን ማየት ነው። ከሁሉ በላይ ግን በጣም የሚገርመው የምታወቀው ግን ልጅ ነው። ልጅ በመስጠትና ስራ በመስጠት በሁለቱ ነው የምትታወቀው። ልጅ በመስጠትና ስራ በመስጠት እና ስዕለት ሰሚዋ ቂልጦ ቅድስት ማርያም ገዳም ብለው ያወጡላት ቂልጦ ቅድስት ማርያም ገዳም ብለው የሰየሙላት ብፁዕ አቡነ ሕርያቆስ ናቸው። 2010 ቤተክርስቲያኗ ስትመረቅ ፍኖተ ሎዛ ቂልጦ ቅድስት ማርያም ገዳም ሆናለች ብለው በትልቅ ሴሬሞኒ ቪዲዮ እሱም አለ ኢዮትሽ ላይ አሁን ሰርች ብታደርጉ ታገኘዋለህ። ስዕለት ሰሚዋ ያላቱ ግን ምዕመናን ናቸው። በጣም ነው ስዕለት የምትሰማ። ያልተደረገለት ማን አለ? በዚህ ጉዳይ ላይ ዝም ብለህ ቲክታከሩን፣ ዩቲዩበሩን፣ አርቲስቱን ወዘተርፈ ብጠራቸው ይነግሩሃል። በጣም ብዙዎቹ በተለይ ስራ እነዚህ ወጣቶቹ ላይ ስራ ከእስር ቤት መውጣት፣ ሀገር መውጣት እና ከዚህ ከስጋዊ ነገር ጋር የተገናኘ የልባቸውን መሻት እና ደግሞ ልጅ ማግኘት። ልጅ በጣም ነው የምትሰማው። አሁን ሰሞኑን ብቻ ወደ 4 ክርስትና ወደ ቂልጦ ማርያም ሄዷል። ልጅ የሌላቸው የነበሩ መኪና እየያዙ ልጅ አግኝተው ክርስትና እዛ ሄደው ያስነሱ ማለት ነው። እና ቦታው በጣም ታምረኛ ናት። ፊልም የሚመስሉ ታሪኮች ሁሉ ነው ያሉባት። አሁን እኛ የምናወራው ስለ ስልጤ ዞን ስላለችው ቂልጦ ቅድስት ማርያም ገዳም ነው የምናወራው። ያው እንደምታውቁት ብዙ ላይ የምንነጋገረው እኔ የተወለድኩት ጎንደር ነው ማለት እያወራሁ ያለሁት ስለ ጎንደር አይደለም ማወራው። ይሄ አንዳንድ ጊዜ የራሳችንን ነገር ከፍ ማድረግ ልማድ አለን አይደል? ማንም ሰው የራሱን ከፍ ያደርጋል። እኛ ግን እያወራን ያለው ስልጤ ስላለችው ቤተክርስቲያን ነው። እኔም አንተም ስላልተወለድንባት እሱን በደንብ እናወራዋለን። በጣም የሚያስገርመኝ ነገር ዛሬ ይሄ የምናደርገው ኢንተርቪ 2018 ዓ.ም ስለመጣ ሰኔ ስለደረሰ አይደለም። የዛሬ ዓመት የተሳልነው ኢንተርቪ ነው። እኔም አንዱ ባለስለት ነኝ። ትክክል። ደጇ ሳልረግጥ ቂልጦ ማርያም ብለን እዚህ ሆነን የዛሬ ዓመት በጣም አስቸጋሪ ጊዜ ነበረ ለኔ። በጣም አስቸጋሪ ክፉ የሚባል ጊዜ ነበረና የምናልፈው የሚመስል አልነበረም። ስለዚህ ያንን ጊዜ አሳልፊን ነው። በጣም የሚገርመው ነገር የመጣውንም መልሳለች፣ አሳልፋለች። እኔ አንዱ ምስክር ነኝ። አሳልፋለች እና የስለቴ አንዱ ነገር ምንድነው? ቀጣይ ዓመት ላይ ልጆችሽ በስተው እንዲመጡ እኔ ተናገሬ የምደመጥ ከሆነ ስላንቺ ደግነት፣ ስላንቺ መልካምነት፣ ስላንቺ እናትነት፣ ስላንቺ ሰሚነት በኔ ሚዲያ ላይ እመሰክራለሁ ነው። ለምስክር አብቅቶናል። ትልቁ ነገር ነው። ሰኔ 21 መሄድ አለመሄድ እኔ አይመለከተኝም። አሟልተናል። ለምን? እሷ ቃሏን አላጠፈችም። በሚገርም ጭንቀት ውስጥ አሳልፋናለች። የሚያስደንቀኝ ነገር አሁን የምናያቸው ቲክታከሮች በሙሉ ለደረሱበት በሙሉ ቂልጦ ማርያም ትልቁን ድርሻ አላት። እዛ ሄዶ ለምኖ ያጣ የለም። የሚያስገርመኝ ነው። ደግሞ እንደ ፍላጎቱ ወደ ውጪ ለመሄድ ፈልጋለሁ፣ ውጪ ልጅ ፈልጋለሁ፣ ልጆች ስራ ፈልጋለሁ፣ በእጥፍ ባርካ በጣም በሚያስደንቅ መልኩ የዛሬ 2 ዓመት ቂልጦ ማርያም ደጇን የረገጡ ልጆች ዛሬ ላይ የሚያስገርም ቦታ ነው ያሉት። የሚያስደነግጥ ቦታ በእውነት ይገርመኛል። እና ምንድነው ብዬ ሳስብ መታመን ነው ለቤቷ። እና አሁን ወደ ሁለተኛው ነገር እናምጣ። ከመዲናችን አዲስ አበባ ስንት ኪሎ ሜትር ላይ ነው ያለችው የማርያም? 221 ኪሎ ሜትር። 221 ኪሎ ሜትር ደርሶ መልስም ይቻላል። ግን ደግሞ ደስ የሚለው አሁን ሰኔ የሚውለው እሁድ ቀን ነው። አይገርምም? ስለዚህ ስራ የለኝም፣ ትምህርት ነኝ። እሁድ ነው የሚውለው። ሰኔ 21 እሁድ ቀን ነው የሚውለው። ስለዚህ አሁን 21 አርብ ነው ዛሬ እየተላለፈ ስለሆነ ፕሮግራሙ የዛሬ ወር ናት። ቅዳሜ ሄደን ነው እሁድ የምንመለሰው ከንግስ በኋላ። ዘንድሮ ልዩ ነው። እስቲ ለምንድን ነው ስንገባም የምናለቅሰው ስንወጣም የምናለቅሰው? ቂልጦ ማርያም ይለቀሳል የሚባለው እዛ ቆሞ የሚገርፈን ሰው አለ ወይስ ምንድን ነው? ጥሩ ነገ ምናልባት እግዚአብሔር ከፈቀደ 1-2-3 ሰዎች ሪሊ በቃ ይሄን ፊል ያደረጉ ልጆችን እዚህ ጠርታቸው በቂልጦ ማርያም ጉዳይ ኢንተርቪው ላደርጋቸው ነው ብትላቸው ይመጣሉ። ቀጣይ እንቀጥላለን፣ ገና እስከ 21 እንቀጥላለን እና ፊሊንጋቸውን
እዛ ያየህ ላንተ ራሱ ትደመማለህ። እና ምንድነው እኔ ኦልሞስት 5-6 ዓመት ሆኖኛል መሄድ ካቆምኩ። መሄድ አልችልም። መሄድ የማልችልበት ምክንያት ደግሞ ዞኑ የስልጤ ዞን የስልጤ ወረዳ ኦፊሻል ከልክሎኛል እንዳትመጣ። አዎ ከዛ ባሻገር የስልጤ ሀገረ ስብከትም ኦልሞስት ላልተወሰነ ጊዜ አትሄድባቸዋል። ቢኮዝ የወጣ ነው በልዩ ኃይል ታጅበን የወጣ ነው። እሱን ነገር እናንሳው እስቲ፣ እኛ ሚዲያ ላይ ስላላነሳ ነው እናንሳው። ምንድነው የተፈጠረው? እንዳትሄድ የታገድክበት ምንድነው? ይኸውልህ ስልጤ ዞን፣ ስልጤ ማለት ኦልሞስት ህዝቡ ልክ እንደ ኦሮሞ ህዝብ፣ እንደ ጎንደር ህዝብ፣ እንደ አማራ ህዝብ፣ እንደ ትግሬ ህዝብ ነው። ህዝቡ እንደ ህዝብ በቃ ጨዋ፣ ደግ፣ የዋ ህዝብ ነው። የትኛውም ህዝብ ሂደት በአጋጣሚ አንተ ጋዜጠኛ ስለሆንክ ያረገጥክበት ሀገር የለም አይደል? ልክ እንደዛ ነው ህዝቡ ማለት ነው። በጣም የዋህ ደግ ህዝብ ነው። ነገር ግን ጽንፈኞች ግን ከተለያየ ቦታ ላይ የመጡ ሱሪ የሚያሳጥሩ ጺማቸውን ያንዠረገጉ ማርሻል አርት የሚሰለጥኑ የክፋት እንትን በጣም ተሰግስገዋል በየወረዳው በየቀበሌው። ይህን በምን እርግጠኛ ነህ ካልክ ስልጤ ዞን ላይ በዚህ 10 ዓመት የደረሰውን የክርስቲያኖችን መከራ ማወቅ ማየት በቂ ነው። ምንም ተጨማሪ ማብራሪያ ያስፈልገው። በአንድ ቀን በ24 ሰዓት ውስጥ 5 ቤተክርስቲያን የተቃጠለው ስልጤ ነው። በ24 ሰዓት ውስጥ ጎንደር አንድ መስጊድ ጥቃት ተሰነዘረበት ብለው አጸፋ የወሰዱት የት ነው? እዛ ነው። ይሄ ደግሞ የምናለው መሰለህ የመንግስት የሥራ ኃላፊዎችና የስልጤ ዞን የመንግስት የሥራ ኃላፊዎችና ጽንፈኞቹ እጅና ጓንት ሆኖ ነው የሚሰሩት በኦርቶዶክሳውያን ላይ ጥቃት ላይ ማለት ነው። የዛ ሰለባ ደግሞ አንዱ ነኝ። ምንም ተጨማሪ ማስረጃ አያስፈልግህም ልል ነው። ከዛ ባሻገር ደግሞ ይሄ አገር ያወቀው ፀሐይ የሞቀው ሀገረ ስብከቱ የሚያውቀው ህዝቡ የሚያውቀው ነው። 5 ቤተክርስቲያን በ24 ሰዓት በአንድ ቀን ያነደዱት። ይሄ ሲነድ የዞኑ ፖሊስ የዞኑ የመንግስት አመራሮች ምንም አይነት መከላከል አላደረጉም። ስንት ዓመተ ምህረት ላይ ነበረ? 2013 ምናምን አካባቢ ይሄ የጎንደሩ እንትን የተነሳ 2013 14 15 አካባቢ እንደዛ አካባቢ ምን ሆኖ ነው ሲባል ብቻ ሞጣ የሆነ ነገር ላይ ሆነ የሚጠቀው የስልጤ ክርስቲያን ነው። ጎንደር አንድ ነገር ላይ ሆነ የሚጠቀው የስልጤ ክርስቲያን ነው። አዲስ አበባ የሆነ ነገር ላይ ሆነ የሚጠቀው የስልጤ ያሉ ክርስቲያኖች ናቸው። ይህንን ደግሞ ኮንትሮል ማድረግ ምናምን አቅቷቸው አይደለም። ራሳቸውም ተባባሪ ናቸው። ራሳቸው የጽንፈኛው አካል ናቸው። እና ወራቤ ሩፋኤል የዩኒቨርሲቲ ተማሪዎች የተደበደቡበት ብዙ ቪዲዮ ነው ያለው። የዩኒቨርሲቲ ተማሪዎች የተደበደቡበት ወራቤ ሩፋኤል በነገራችን ላይ ስቲል አልተሰራም። ያኔ የተቃጠለ ገና እየተሰራ ነው። ክርስቲያኖች ውጭ ላይ ነው ያሉት፣ ቆርቆሮ ላይ ነው ያሉት። ምዕመናን ቅዱስ ቁርባን የሚቀበሉት ቆርቆሮ ላይ ነው። ቤተክርስቲያኑ እየተሰራ ነው ገና። እነሱ በ24 ሰዓት ውስጥ ያወደሙትን ኦርቶዶክስ ቤተክርስቲያን በ5 ዓመት መስራት አልቻለችም። ይሄ የነደደው የት ላይ ነው? የዞኑ ዋና ከተማ ላይ ነው። ይሄ ሲነደድ ጸጥታው ጸጥ ብሎ እያየ ነው፣ በአይኑ እያየ ማለት ነው። አንድ ሰው ላይ እርምጃ አልወሰደም። አንድ ሰው ላይ ማለት እያቃጠለ እያየ ጥይት ወደ ላይ ነው የምትተኩሰው። ተመጣጣኝ እርምጃ ነው የምትወስደው አይደል? እዛ ስልጤ ዞን ላይ ክርስቲያኖች ላይ እና ቤተክርስቲያን ላይ የሚደረግ መከራ ተመጣጣኝ እርምጃ ተወስዶ አያውቅም። እዛ ሚካኤል ሳንኩራ ሚካኤል፣ ገብረ ክርስቶስ ኦር ቅዱስ ሚካኤል፣ ከዛ ቂልጦ ማርያም፣ ከዛ ደግሞ ሌሎች 2 ቤተክርስቲያኖች ኦልሞስት ወደ 5 አብያተ ክርስቲያናት በ24 ሰዓት ውስጥ ነው እንትን ያሏቸው። እዛ አንዷ ሰለባ ቂልጦ ቅድስት ማርያም ገዳም ናት። እንደው ትንሽ ትነካን ብዙ ጉዳይ እልፍ ስለሆነ ምኑን ተምኑ እናወራዋለን ነው እንጂ ማንሄድበት ምክንያት ምን መሰለህ? እዛ 2012 ኦር 2013 ላይ ሰኔ ማርያም ልናነግስ እንሄዳለን እና እኔ ብቻችን ነበር። ብቻችን መሆናችን ብቻ ምናምን አይደለም እነግርሃለሁ። ኋላ ብቻችን መሆናችን ብቻ ሳይሆን
ብሩክ ወዳ ነበር፣ ባሮክ 21 ነበር። ሁሌ ነው በየትኛው ሚዲያ ላይ ነው የምናገረው። አብረውን ከነበሩ ልጆች መካከል የበዓታ ሊቃውንት በዓታ 4 ኪሎ የበዓታ ሊቃውንት አብረውን ነበሩ። እነሱ ማህሌት ሊቆሙ የኮሮና ጊዜ ማለት ነው። ኮሮና 2013 ነው አይደል? 13 የኮሮና ጊዜ ብቻ አስታውሱ። የኮሮና ሰዓት ላይ ነው እና ሰኔ ማርያምን ልናከብር ሄድን። ድሮ የሚሄደው ቂልጦ ቅድስት ማርያም ገዳም 50 መኪና 60 70 80 መኪና ነው። ከዛ በፊትም ከዛ በኋላ የሚሄደው እስካሁን ድረስ እስከ 80 አውቶቡስ ድረስ ነው የሚሄደው። አሁን አምና 60 ምናምን አውቶቡስ ነው። ታች አምና ወደ 70 ምናምን አውቶቡስ ነው። ከዛ በፊትም እንደዚህ 80 60 ምናምን ነው የሚሄደው። በጣም ብዙ ሺህ ህዝብ ነው። ከ19 ከ20 ከተሞች ነው የሚሄደው። ከሆሳዕና፣ ከወላይታ፣ ከአርባ ምንጭ፣ ከዚህ ከናዝሬት፣ ከደብረ ዘይት፣ ከዝዋይ፣ ከሐዋሳ፣ ከቡታጅራ እነዚህ ዙሪያ ገብ ያሉ ከተሞች ጋር ከአዲስ አበባም ግልብጥ ብሎ ነው ህዝብ የሚሄደው። ሚዲያ ወደ 30 20 40 ሚዲያ ነው የሚሄደው። የኪነ ጥበብ ባለሙያዎች በጣም ብዙ ህዝብ ነው የሚሄደው ቂልጦ ቅድስት ማርያም ገዳም። በነገራችን ላይ ቂልጦ ቅድስት ማርያም ገዳም ያረገጠ ሰባኪ ቢኖር ትንሽ ነው። በጣም ትንሽ። አሁን ሄኖክ ኃይሌ የምታስበው ትልቅ ቦታዎች ይሰብካል ነው አይደል? እዛ ቦታ ላይ ሄዶ አስተምሯል። ሊቀ ሊቃውንት ስሙር አላምረው እዛ ቦታ ሄዶ ሰኔ ማርያም ሄዶ አክብሯል፣ አስተምሯል። መምህር ኢዮብ ይመኑ፣ ዲያቆን ታደሰ ወርቁ፣ ዶክተር ዘሪሁን፣ አቡነ ናትናኤል፣ አቡነ ፊልጶስ፣ አቡነ ሕርያቆስ፣ አርቲስት አለማየሁ ታደሰ፣ ኮሜዲያን ስንታየሁ ክፍሌ ጥቀስ። ሚዲያው ኦልሞስት በጠቅላላ ቲክታከሩ በጠቅላላ ዘማሪያን ቋንቋዬነሽ ህይወት ይተባረክ ብለህ ሁሉንም ጥራ። ከሁለት ከሶስት ዘማሪ ውጭ ሁሉም ሄዶባታል። ለምን ሄዶባት ስትል ቦታዋ የሰው መስህብ አላት። ቦታዋ እርገጡኝ ኑልኝ ነው የምትለው። ሁሉም ያዩዋት በሙሉ አዝነው አልቅሰው ነው የሚመጡት። 221 ኪሎ ሜትር 200 ኪሎ ሜትር አስፋልት ነው። 204 ኪሎ ሜትር አስፋልት ነው። 17 ኪሎ ሜትር ጠጠር መንገድ ናት። የ4 ሰዓት መንገድ ነው። በግራና በቀኝ ጫካ አለ። መልክዓ ምድሩ በጣም ነው የሚያምረው። ውሃ እንደ ልብ ነው፣ መብራት እንደ ልብ ነው። ከተማ ዳር ነው ያለችው። እዛ እስከ ገዳሙ ድረስ መኪና ይገባል። አንድ አባወራ የለም፣ አንድ ተወላጅ የለም። አንድ ኦርቶዶክስ ተወላጅ የለም። ምንም የለም። ምንም አካባቢው እንዳለ ሙስሊሞች ናቸው 100% ማለት ነው። ያ ማለት ግን ጥንት አካባቢው ላይ ሙስሊሞች ስለሆኑ ነበሩ አይደለም። አካባቢው ላይ በጣም ብዙ ኦርቶዶክሳውያን ነበሩ። ቦታው ላይ በጣም ብዙ ሺህ ኦርቶዶክሳውያን ነበሩ። ነገር ግን ምንድነው የሆነው? ከ60 ከ70 ዓመት በፊት እዛ ያሉ ሰዎች ያንን አካባቢ የሚያውቁ በተለይ ወንዙን ልፍ እንዳልክ የሀዲያ ተወላጆች አሉ። እዛ ሲነግሩን አሁን የሰለሙ በፊት ክርስቲያን የነበሩ ሲነግሩን ከ60 ከ70 ምናምን ዓመት በፊት ኦርቶዶክሳውያን ነበሩ። በጣም ብዙ ኦርቶዶክሳውያን። የጊዮርጊስ ቤተክርስቲያንም ነበረ። ነገር ግን ምንድነው ያደረጓቸው? ክርስቲያኖችን ካህኑን አርደው ቤተክርስቲያኑን አቃጥለው መዘጋጃ ቤት ሰሩበት። ካህኑን አረዱት፣ ቤተክርስቲያኑን አቃጥለው መዘጋጃ ቤት ሰሩበት። ክርስቲያኖችን አሰለሟቸው። ቂልጦ የሆነው ይሄ ነው። ስልጤ ዞን ላይ ምስራቅ አዘርነት በርበሬ ወረዳ ቂልጦ ላይ የሆነው ይሄ ነው። እነዚህ የሰለሙ ሰዎች አሁንም አሉ። ክርስቲያኖች ናቸው። ተደብቀው በወንዝ በኩል እየመጡ ይሳለማሉ። ሂጃባቸውን ኒቃባቸውን አድርገው አንድ ወቅት ላይ ከዩኒቨርሲቲ ተነስተን እጣ ምናምን ይነሳ የለ ለምድብህ እጣስ ምናምን ይሄ በማዕረግ የተመረቁ ተማሪዎች ምናምን ነበር። ከየት ነበር የተመረቀው? ከመቀሌ ዩኒቨርሲቲ ጥሩ ውጤት ከነበራቸው ልጆች መካከል አንዱ ነው የነበርኩና እጣ አንሱ ሲንባል የት ደረሰን? ዲላ ዩኒቨርሲቲ ደረሰን። ዲላ ዩኒቨርሲቲ ለሁለተኛ ትምህርት ነው። ከዲላ ዩኒቨርሲቲ ደግሞ ክረምት ላይ ሄዱና እኛ የተባልነው ዩኒቨርሲቲ ትገባላችሁ ምናምን ነው። ነገር ግን አይ እንደዛ አይደለም፣ ከዚህ በኋላ ፕሪፓራቶሪና ማትሪክ ላይ ይሄ ሁለተኛ ደረጃ ላይ ያሉ ልጆችን እነሱን ማብቃት ከስር ነው የሚያስፈልገው። ስለዚህ እነዛ ልጆች ለማብቃት የተሻለ ውጤት ያላቸውን ነው ምን ልካሉ። እዛ ዩኒቨርሲቲ ላይ ብጥብጥ ተነሳ። ፋይናሊ ግን አማራጭ ስለሌለ ሄድን። እዛ ጣስና ነሳይት ነው የደረሰው። ስልጤ ዞን ነው የደረሰው። ከስልጤ ዞን ላይ ጣሳና ነሳይት ነው የደረሰኝ። ቂልጦ ላይ ነው የደረሰኝ። ይሄ የሆነው መቼ ነው? 2004 ላይ ነው። እዛ እንደገባን ጠየቅን። ምናመልክበት ቤተክርስቲያን እንፈልጋለን ስንላቸው ቤተክርስቲያን የለም። ከዛ ይህንን ታሪክ አሁን የነገርኩን ታሪክ ነገሩን ማለት ነው። ኦኬ። ስለዚህ ሰማያዊው ምድራዊ ትምህርት የአካባቢው ማህበረሰብ ነው የነገራችሁ ይህንን ታሪክ? አዎ። ልክ እንደገባን ለምንድን ነው ቤተክርስቲያን የሌለው ስንላቸው ይህንን ታሪክ ነገሩን። ይህንን የነገሩን
ከኛ በፊት ቀድሞ የገቡ የመንግስት ሰራተኞች ነበሩ። ለነሱ የነገሯቸው ትልልቅ ሰዎች አሉ። አሁን ሙስሊም የሆኑ በፊት ክርስቲያን የነበሩ ማለት ነው። በፊት ክርስቲያን ነበሩ፣ አሁን ሙስሊም ናቸው። ግን ተደብቀውና ፈርተው ነው የሚኖሩት። ወደ ክርስትና ብንመለስ መሬታችን እንቀማለን፣ እንደዚህ ይገሉናል፣ ያርዱናል ብለው በፍርሃት የሚኖሩ ከዛ ደግሞ ከዘመን ብዛት ደግሞ ልጆቻቸው ሙስሊም አግብተው ሃይማኖታቸውን ቀይረው የሚኖሩ ነገር ግን ትልልቆቹ እስቲ ልባቸው ክርስትና ውስጥ ያለ ማለት ነው። እነሱ የነገሯቸውን ነገሩን። ኋላ ላይ ግን የቆየን ስንሄድ ራሳቸው ዋናዎቹም ነገሩን ማለት ነው። ኢንተርቪው አድርገናል የሎዛ ሚዲያ ላይ ኢቲአርት ሚዲያ ላይ መሰለኝ ሎዛ ሚዲያ ላይ ወይ ኢቲአርት ሚዲያ ላይ ይህንን ሙሉ ታሪክ ኢንተርቪው አድርገናቸዋል። ሰዎች በአካል ታገኘዋለህ። ይሄን አሁን የነገሩን ሰዎች ተጨማሪም ጭምር ሂደን በአካል ኢንተርቪው አድርገናቸዋል። ቦታው ድረስ ሂደን ማለት ነው። በኢቲአርት ሚዲያ በኩል ነው ያደረግናቸው። ኋላ ላይ ግን እኛም ጋር ጭነነዋል፣ እሱም ጋር አለ፣ ቪዲዮ አለ። ኤንዌይ ይህን ታሪክ ነገሩን ማለት ነው። ምንድን ነው ያሰብነው? ትምህርት ሚኒስቴር ለምድራዊው ዓላማ ሲመድበን፣ ሰማያዊ እግዚአብሔር ደግሞ ለሰማያዊ ዓላማ መድቦናል። ስለዚህ ክርስትናችንን እስከዛሬ ድረስ የተማርነውን ትምህርት እዚህ ላይ ነው ምን ተገብረው እንጂ እግዚአብሔር ለተልኮ ልኮን፣ እግዚአብሔር ለዓላማ ልኮን ዝም ብለን ሆዳችን ብቻ እየሞላን እንደ አጋሰስ መውጣት የለብንም የሚል እዛ ኦርቶዶክሳውያን ስምምነት ተፈጠረ ማለት ነው። በዚህ መካከል አንድ ልጅ ተቃወመን። ኧረ እኔ ይገሉኛል ምናምን አለ። እንዴ አንተ እንደ ከብት 1000 ዓመት ከምትኖር፣ ከብት 1000 ዓመት አይኖርም፣ ግን ለሆድ ዝም ብለህ ከምትኖር ታሪክ ሰርተህ ብታልፍ ጥሩ ነው። ቀን ከደረሰ ደግሞ ማንም አይቀርለትም። እያንዳንዳችን ፀጉራችን ተቆጥሯል። ስለዚህ አብረን ብትቆም ይሻላል። ወደኛ መጣ ማለት ነው። ከዛ ደግሞ 2 ሴቶች አጠቃላይ 6 ወንድና 2 ሴት 8 ቀድሞ የነበሩትን ክርስቲያኖችን ነገርናቸው። የ100 ብር ቤት ተከራየን ማለት ነው። እዛ ክርስትና ኦልሞስት ከ60 ዓመት ከ70 ዓመት በኋላ ለመጀመሪያ ጊዜ 100 ብር ቤት ተከራይተን ጭድ ከገጠር አስመጥተን በጆንያ ሰፍተን ከሆሳአና ስላድኖ አስመጥተን ህዳር 21 ቀን 2004 የመጀመሪያዋ ጸሎት ቤት የመጀመሪያ ትምህርት የመጀመሪያ ምስሏን ለመደበቅ ነው ጆንያ ያሰፋችሁት? ምንድነው ጆንያ? ለመቀመጫ ክርስቲያኖችን ወንበር ምናምን የለም አይደለ? ይሄ እንትን ቤት አይደለ? ከሙስሊሙ ነው የተከራየን፣ ለመኖሪያ ቤት ብለን የተከራየን። ቤቱ ጭቃ ልጥፍ ነው እና መብራት የለውም። ከወንዝ ዳር ነው የተከራየ ነው እንዳንረበሽ። መቀመጫ የለም። ስለዚህ መቀመጫውን በጆን እያሰፋን ማለት ነው። እዛ ስዕል ደግሞ ያስፈልጋል አይደል? ከከተማ አስመጣን፣ ከሆሳዕና እጣን አስመጣን። ከዛ ሰበሰብናቸው። ኦልሞስት እዛ እኛ በፊት የነበሩት እዛው እየተመሳሰለ ይዋለዳል፣ ይወልዳል፣ ጫት ይቅማል፣ የእስላም ስጋ ይበላል፣ ተመሳስሎ ምናምን ወቃ ኦልሞስት ክርስትናውን ትቶ ተዳብሎ ነው የሚኖረው። አንዳንድ ደግሞ ብቻቸውን ቤታቸው ተደብቀው ደግሞ እግዚአብሔርን የሚያመልኩ አሉ። ከነሱ ጋር ካወራነ በኋላ ቀድሞ ከነበሩ ልጆች ጋር በመነጋገር ነው ያችን ጸሎት ቤት የተከራየናት ማለት ነው። ከዛ ለመጀመሪያ ጊዜ እዛች ጸሎት ቤት ላይ ምን ተደረገ ማለት ነው? ኦልሞስት ከ60 ከ70 ዓመት በኋላ ፎር ዘ ፈርስት ታይም የእግዚአብሔር ቃል ተነገረና አስታውሳለሁ። የስብከታችን ርዕስ የነበረው የፈራ የደነገጠ ከገለዓድ ተራራ ይመለስ ነው የሚለው መጽሐፈ መሳፍንት ላይ ያለው ማለት ነው። የፈራ የደነገጠ ከገለዓድ ተራራ ያችን ስብከት ተሰበከች። ከዛ እመቤቴ አምላክ እናት ማርያምን ወድሻለን፣ ውዳሴ ማርያም የሚሉ መዝሙሮችን ዘመርን። ጥቂት እንደቆየን በድንጋይ ድብልቅልቅልቅ ያደረጉት ከውጭ መዝሙሩን ሰምተው ካፊሮች ወረሩን ተባለ። ከዛ ከድንጋይ ድብደባ በኋላ መሸት ሲል ምሽት 6 ሰዓት ላይ ወጠን ወንዝ ለወንዝ ወደ ቤታችን ገባን ማለት ነው። ሲነጋ ግን አብዛኞቹ ልጆች የዲሞሽን ስራ ነው የተሰራባቸው። ይሄ ከከተማ ያገለግሉበት ወደ ገጠር መላክ፣ ማባረር፣ ማመናጨቅ ምናምን ስራ ነው። ከዛ በኋላ ትግሉ ተጠናከረ ማለት ነው። ትግሉ ተጠናከረ፣ ክስ ተጀመረ። ከዛ እኔንና ጓደኞችን አባረሩን። ከሃይ ስኩል ከፕሪፓራቶሪ ትምህርት ቤት ተባረረ። ከዛ ምን በላው ምን ጠጣው ምናምን አጣን። ከዛ ሌሎች የመንግስት ሰራተኞች ብር እያዋጡ እዛ 1 ወር 4 ወር ሰርቫይቭ አደረግን። ከዛ ከሰስን፣ ፌዴራል ክልል ምናምን ዞኑ ላይ ምናምን ከሰስን። ከዛ አጣሪ ኮሚቴ ተላከ። ከዛ መብታቸውን የጠየቁት ተባለ። ወደ ትምህርት ቤታቸው ይግቡ ተባለ። ገባን። ከዛ አሁንም እንቅስቃሴ ቀጠልን። እግዚአብሔር ረዳን። 5000 ካሬ ሜትር ተቀበልን ማለት ነው። ከተማ አስተዳደሩ ትልቅ ድግስ ተደረገ። እዛ ወረዳው ላይ ትልቅ ድግስ ተደረገ። 5000 ካሬ ይሄ የመብርሃን እጅ ያለበት መነኮሳት ገቡ፣ ካህናት ገቡ። ከዛ ብርቅ ሆነበት ህዝቡ ማለት ነው።
በፍጹም ማይታሰብ ነገር ነው። በቃ እንደ ልዩ እንደ ቅዱስ ተብሎ ነው የሚታሰበውና ከዛ መቃኞ ተጀመረ። መቃኞን አቃጠሉት። ከዛ ከትንሽ ቆይተው ደግሞ ጽላቱ ከገባ በኋላ ጽላቱ ሳይገባ መቃኞ ተቃጠለ። ከዛ መቃኞ ትንሽ እድሳት ተደረገለትና ቀጠለ። ጽላት ለማስገባት እንትን እየተደረገ ነው፣ ዝግጅት እየተደረገ ነው። ይሄ የሆነው ማለት ነው። ከዛ ከሐዋሳ ከአዲስ አበባ ምናምን ክርስቲያኖች መጡ። መሰረት ድንጋይ ተጣለ። መቃኞ ተሰራ። እንደነገርኩ አሁን ምንድነው ታቦት ሊገባ ነው። ማን? ቂልጦ ቅድስት ማርያም ገዳም ከመባሏ በፊት ቤተክርስቲያኗ ጽላት ሊገባ ምስር፣ ዱቄት፣ እንትን ይሄ ጤፍ ምናምን ተገዝቶ ብቻ ዝግጅት የተደረገው ትልቅ ደስታ ለመቀበል ማለት ነው። ዝግጅት የተደረገ ነው። በዚህ ሰዓት ላይ እኔና ጓደኞች የምንኖርበትን ቤት 4 ክፍል ቤት ነው። አንደኛው ጸሎት ቤት ናት። 3ቱ የምንኖርበት ነው። ሌሊት መጡና በቤንዝል አርከፍክፈው አቃጠሉት። እኛ ውስጥ የት ነው ያለነው? ውስጥ። ከዛ ውጭ ላይ ያው ደጋግ ሰዎች አሉ ማለት ለዛ ነው። ደጋግ ክርስቲያኖች እንዳሉ ሁሉ ደጋግ ሙስሊሞችም አሉ። እዛ የግብርና ባለሙያ ነው፣ ኃላፊ እንትን ጥበቃ ነው። ጮኸ፣ ተቃጠሉ፣ ኧረ ውጡ ምናምን አለ። እዛ ወጣን። በፓንት ነው የወጣ ነው። ሁላችን ወጣን። ጸሎት ቤቱ ነው የማቃጠል ሙከራ ግቢውን ቤታችን ያደረጉት። ተረፍን። ከዛ ከ3 ወር በኋላ ደግሞ መልሰው አሰሩን ማለት ነው። ቤተክርስቲያኑ ሊቃጠል ሊመረቅ ሰኔ ሊመረቅ ግንቦት አካባቢ አሰሩን ማለት ነው። 5 ወንዶችን 1 ሴት። እኔ ከሃይስኩል ከፕሪፓራቶሪ፣ አንዱ ደግሞ የንግድ ባንክ ምክትል ማናጀር የሸዋሮ ቤት ልጅ ነው። አንዱ ደግሞ የኦሮሞ ነው፣ ማሩ ለማ ይባላል። የአርሲ ነው፣ የጤና ጽሕፈት ቤት ኃላፊ ነው። አንደኛው ደግሞ የኬሚስትሪ መምህር ነው፣ ሀዲያ ነው፣ ሀፍታሙ ይባላል። አንዱ ሙልጌታ ይባላል፣ አፋር ነው። አንዷ ንጋት ትባላለች፣ ኦሮሞ ናት፣ የመተሃራ ልጅ ናት። እሷ በህይወት የለችም አሁን። 6ታችንን በሰንሰለት አስረው እስር ቤት አስገቡን። በዛ 9 ዓመት ከ8 ወር 5 ዓመት ከ6 ወር። በቃ እነሱ አቃቢ ህጉም ራሳቸው ናቸው፣ ፖሊስም ራሳቸው ናቸው፣ ዳኛም ራሳቸው ናቸው። አስረው በካቴና እስር ቤት ከተቱን። ወራቤ የሆነ ቤት ማለት ነው። ይሄን እስር ተሸክመን ወራቤ የሆነ ቤት ገባን። አሁንም ወራቤ የሆነ ቤት ገብተን ደግሞ ቤተክርስቲያን ሰራን። ማረሚያ ቤት ውስጥ የመድኃኒዓለም ቤተክርስቲያን ተመረቀ። የመድኃኒዓለም ታቦት ገባ። ስንት ዓመት ታሰራችሁ? እኔ 9 እነሱ 3 ወር። አንተ 9 ወር። እዛ እግዚአብሔር ከኛ ጋራ ስለነበረ የሐዋሳ ክርስቲያኖች የናዝሬት ልጆች ከኛ ጋራ ስለነበሩ የአዲስ አበባ በተለይ 5 ኪሎ ማርያም ያሉ ቅድስተ ቅዱሳን ማርያም ሰንበት ተማሪዎች እኛ ጋራ ስለነበሩ እግዚአብሔር በብዙ ረድቶን የ9 ወሩን ዓመት ስሩን ወደ 9 ወር ቀየረው ማለት ነው። ይሄ የሆነው ሐዋሳ ላይ ነው። የወራቤ ማረሚያ ቤት የወራቤ ፍርድ ቤት ይጽናለ፣ ሌላውም ይጽናለ። ከዛ ክልል ላይ ሲሄድ ግን እነዚህ ልጆች መብታቸውን ነው እንጂ የጠየቁት የሰሩት ወንጀል የለም። ስለዚህ ፍቷቸው ተባለ። እነሱ ቀድሞ ነው የተፈቱት። እኔ ደግሞ ወደኋላ ያስቀረኝ እግዚአብሔር መድኃኒዓለም ቤተክርስቲያን ለመጨረስ ነበር እስር ቤት ያለችው። እሷን ጨረስን ማለት ነው፣ አለቀ። ከዛስ ቤተክርስቲያኗ እኛ እስር ቤት እያለን ተመረቀች። የመጀመሪያዋ ቤተክርስቲያን ድል ባለ ድግስ ተመረቀች ማለት ነው። ቂልጦ ማርያም በመቃኞ። አሁን እነግርሃለሁ። ከዚህ በኋላ ደግሞ ዋናው ቤተክርስቲያን መሰራት ጀመረ ማለት ነው። ዋናው ቤተክርስቲያን በጣም ነው የሚያስደምም። አሁን ያለው ማለት ነው። ይሄ ቤተክርስቲያን ካለቀ በኋላ አስመረቀ ነው። ግንቦት ላይ ነው ሚያዝያ ይሁን ብቻ አስመረቀ ነው እና አቡነ ናትናኤል፣ አቡነ ሕርያቆስ እና አቡነ ፊልጶስ እና በጣም ብዙ ነቄሴ እና አዘይብ በጣም ብዙ ሺህ ህዝብ ነበረ። በጣም ብዙ ሺህ ህዝብ የኦቲሲ ነበር፣ ኤምኬም የኦቲሲም ነበረ። ተመርቆ ሰኔ ላይ ሄድን ማለት ነው። ሰኔ ላይ ሄድ እነዛ ቂም የቋጠሩ አሉ አይደሉ? ከመንግስት የጸጥታ ኃላፊዎችም ኢንስፔክተሩ ነው ዋናው። ኢንስፔክተሩ በጣም የመጨረሻ ጽንፈኛ ሰው ነው። አሁን ከስልጣን ወርዷል። የመጨረሻ አክራሪ፣ የመጨረሻ ጽንፈኛ ነው። ይሄን ምልበትን ሪዝን እነግርሃለሁ። ኢንስፔክተር ከማል ይባላል እና ጸረ ኦርቶዶክስ ነው። ጊዜ ይፈልጉ ነበር ማለት እኛ አሁን ቂልጦ ቅድስት ማርያም ገዳምን ለዚህ ያበቃት እግዚአብሔር እና እመቤታችን ናቸው ብለን ነው የምናምነው አይደል? እኛ ክርስቲያኖች አይደለም የእግዚአብሔርን ቤት ያንተን ህይወት እንኳን ያጸናው ማን ነው ብለን ነው የምታስበው እግዚአብሔር አይደል? እነሱ ግን እንደዛ አይደለም ብለው የሚያስቡት። የቂልጦ ቅድስት ማርያም ገዳምን
የመሰረታት የማርያም ወርቅ ነው ብለው ነው የሚያስቡት። የምትጠራውም በሱ ስም ነው ብለው ነው የሚያስቡት። ቂልጦ ማርያም ስለሆነች በሱ ስም ነው ብለው ነው የሚያስቡት። የማርያም ወርቅ በራሱ ስም ቤተክርስቲያን ሰየመ አሰራ ብለው ነው የሚያስቡት ከእውቀት ማነስ እና ወጣቱን በዚህ መልኩ ምን አድርገዋል? ማኒፑሌት አድርገውታል። እና እዚህ ነቀርሳ የተከለብን እሱ ነው ብለው ነው የሚያስቡት። እሱን ማጥፋት አለብን፣ እሱን መግደል አለብን ብለው ኦልሞስት ረጅም ዓመታት አስበው አቅደው ጨርሰዋል። አልሆነላቸው አልሳካ ብሏቸው ነው። ቂልጦ ቅድስት ማርያም ገዳም ተአምረኛ ናት ምልህ አሁን ቀጥሎ በመጣልህ ጉዳይ ነው። ይኸውልህ ነጋሽ ለአንተ አንድ ታቦት ካደረገልህ ለኔም ያደርግልኛል ብዬ ነው ማምነው። ቢኮዝ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ምን አይነት ታቦት እንደሆነች ነው፣ በጣም የምትገርም ታቦት እንደሆነች ነው የምነግርህ። ፊልም የሚመስል ታሪክ ነው የምነግርህ። የእመቤታችን የቅድስት ድንግል ማርያም ድንቅ ተአምራቷ ምን አይነት እናት እንደሆነች ለተማመኑባት ምን አይነት ከአይን ጥቅሻ ፈጥና እንደምትደርስ ከነፋስ ፍጥነት በላ ፈጥና እንደምትደርስ ዝም ብለን እኛ ማርያም ስሟ ስለሚጣፍጥ ብቻ አይደለም ተደርጎልን ነው። የተደረገልህን ስታወራ አንተ ውለታ ቢስ ካልሆንክ በስተቀር ታብዳለህ። ከምትሰሙት የተነሳ ታብዳላችሁ ይላል በኔጌቲቭ ፓርቱ አይደል? በግፉ በምኑ እኛ ከመቤታችን ከፍቅሯ የተነሳ ስንዘምር እብደት ደረጃ ላይ ልንደርስ እንችላለን። ውለታዋን በማሰብ የተደረገልን በጣም የሚገርም ነገር ነው እዛ ውስጥ። ይህን አሳቻ ጊዜ ሲጠብቁ መቼ አገኙ ማለት ነው። ሌላ ጊዜ 50 አውቶቡስ 60 አውቶቡስ 70 አውቶቡስ ህዝብ ስላለ አይነኩም። ይቺ የኮሮና ሰዓት ላይ ግን አንዲት መኪና ነው የያዝነው። አንዲት እቺ ቅጥቅጧ ስንት ሰው ሊሆን እንደሚችል አንድ ቅጥቅጥ አላቅም፣ 60 ሰው 70 ሰው ምናምን አላቅም ተጨናንቆ ከያዘ ድንገት ኤኒዌይ ቂልጦ ማርያም ስለሆነች አንቀርም። ቂልጦ ማርያም የነፍሳችን ትርታ የልባችን መስኮት ናት፣ የማንነታችን መገለጫ ናት። ስለዚህ ብንችል በአመት 6-7 እንሄዳለን። ባንችል ግን በአመት በትንሹ 5-4 እሄዳለሁ። ሰኔ ማርያም ግን በፍጹም ማይታሰብ መቅረት ማይታሰብ ነገር ነው። አይደለም እኔ ማንም ሰው አይቀርም። የሆሳና ህዝብ አሁን ሰኔ ቂልጦ ማርያም አይቀርም። እንደዚህ ቢያደርጉለት ማለት ነው። በጣም የሚገርም ነገር ልንገርህ። ሰኔ ማርያም ሆሳና ላይ ሰኔ ማርያም ታቦት ወጣ ያውቃል። 100 ዓመት ሙሉ ሆሳና ማርያም አለች። በነገራችን ላይ በደንብ ስሙ የሆሳና ህዝብ። ሆሳና ማርያም ላይ ሰኔ ማርያም ታቦት ወጥቶ አያውቅም። የቂልጦ ማርያም እያበበች ስትሄድ የሆሳና ካህናት እና አንዳንድ ክፉ አሉ አይደሉ? ነጋሽ ሲያገኝ ሲያምርበት ምናምን ማይወዱ ሰዎች ምን ያደርጋሉ? ካጠገቡ እንደ ነጋሽ አይነት ሚዲያ ይከፍታሉ ማለት ነው። ኤሌክትሮኒክስ አይከፍቱም እኮ ለአንተ ግብአት የሚሆን ልብ በል። ሆሳና ማርያም ከተመሰረተች ከ100 ዓመት በላይ ነው ብያለሁ። ሰኔ ማርያም አንድ ቀን ሆሳና ማርያም ታቦቷ ወጥቶ አያውቅም። የቂልጦ ማርያም ህዝብና አሕዛብ ሲጎርፍ ሲያዩ አንዳንድ ጊዜ እኮ ከጴንጤው ከካቶሊኩ ከምናምኑ የሚከፋ እኮ የኛ ቤት እኮ ነው፣ የኛ ቤተ ክህነት እኮ ነው የሚከፋው። የቂልጦ ማርያምን ምዕመን ለመውሰድ ሰኔ ማርያም ታቦቷ ወጥቶ የዛሬ ዓመት ማለት ነው። እና ሀገረ ስብከቱ በሁለት ተከፈለ፣ ህዝቡ በሁለት ተከፈለ። ከመቼ ጀምሮ ነው ሰኔ ማርያም ታቦት የምታወጡ አላቸው። ቂልጦ ማርያም ሲያብብ አይታችሁ ነው ወይ? ሳንቲም ለመለቃቀም ነው ወይ? ግንቦት ሆሳና ማርያም በአመት 4 ታቦት ይወጣል፣ ሌላ ጊዜ ታወጣለች። እዛ አቡነ ሕርያቆስ ምን ብለው ወሰኑ? አቡነ ሕርያቆስ ከአቅሜ በላይ ነው አሉ። እነሱ ራሳቸው ሰበካ ጉባኤዎች ናቸው። ከሀገረ ስብከቱ አቅም በላይ ሆኖ ነው ይሄን ያደረጉት። ነገር ግን እንደ ሀገረ ስብከት ግን የሚገኘው የት ነው? ቂልጦ ማርያም ነው ብለው ወሰኑ። አሁን የሀገረ ስብከቱ ልዑክ የሚገኘው የት ነው? ሰኔ ማርያም ቂልጦ ማርያም ነው። ሊቀ ጳጳሱን ጨምሮ የሀገረ ስብከቱን ግንስ ምን እያደረጉ ነው? ቀስ በቀስ ህዝቡን ኮለት እየከፈሉ እየሸረፉት። በዚህ ቲክታከሮቹ፣ አርቲስቶቹ፣ አገልጋዮቹ በሙሉ ተበሳጭተዋል። ለአቡነ ሕርያቆስ ሲባል ነው እንጂ ዝም የተባለው ከፍተኛ የሚዲያ ጦርነት ሊከፈት ነበር እዛ ካሉ ሰዎች ጋር። ነገር ግን እሳቸው ደግ አባት ስለሆኑ ምን ይደረግ ተብሎ ተተወ ማለት ነው። ኤኒዌይ እግረ መንገዱን እናንሳው ብለን ነው ወደ ቀደመው ነገር እንመለስ። ቂልጦ ማርያም እስከዚህ ድረስ ናት። ሰኔ ማርያም ላይ የሚነግስና ቂልጦ ማርያም የሚካሄድበት ዋነኛው ነገር አንደኛ ስለት የምትሰማ ስለሆነች፣ ሁለተኛ ደግሞ ተወላጅ ስለሌላት እኔ ልጅ ነኝ ብለው ነው ሰው የሚሄደው፣ ሌላ ነገር አይደለም። ታዲያ ለምን አስፈለገ እዛው ላይ ያን የመጣውን ምዕመን በህብረት አድርጎ አማኝ የሌለበት ቦታ ላይ ታቦቷን አንግሶ እንደመመለስ ከተማ ላይ ሁለተኛ ንግስ ለምንድን ነው የቤተ ክህነት ሰዎች የፈጠሩት? እሱን እኮ ነው የምነግርህ። ነገ በጣም የሚገርምህ ደህና ጋዜጠኛ፣ ለቤተክርስቲያን ተቆርቋሪ ሚዲያ ወዘተረፈ ቢኖር እርቃናቸውን ያስቀራቸው ነበር።
ከዚህ ጀርባ ራሱ ማን እንዳለውላ ታይበታለህ። እኔ አንዳንዴ ወላ ሲመስለኝ የሆነ በጣም በብዙ ሚሊዮን ብር ተቀብለው ከነዚህኞቹ ማለት ነው እዚህ ከሙስሊሞቹ ውስጥ እዚህ ጽንፈኞቹ ጋር እነዚህ ብዙ ሚሊዮን ብር ተቀብለው ቀስ በቀስ ከአንድ 10 15 20 ዓመት በኋላ ቦታውን አድርቁልን የተባሉላ ይመስለኛል። ይሄን ያክል ቢኮዝ የኛ ሰዎች ከተከፈላቸው ምንም እንደሚያደርጉ ስለምናውቅ ይመስለኛል። ለምን መሰለ እንደዛ ምልህ 100 ዓመት ሙሉ ታቦት አወጣህ ማታውቅበት ቦታ ታቦት ላይ አጠገብ ቂልጦ ቅድስት ማርያም ገዳም ከዓመት ዓመት እየነገሰች እንደሆነ እያወቅ አሕዛብ ምድር ላይ እንዳለች እያወቅ አንድ ተወላጅ እንደሌላት እያወቅ በጣም እኮ የሚገርም እኔ ማብድ ነጌ አሁን አንተ እንደዚህ የምትቆረቆረው የሁሉ ቲክታከር ዩቲዩበር አርቲስት ሰባኪ ዘማሪ ምዕመን ምናምን ቂልጦ ማርያም በልዩነት የሚያለቅስላት ለምን ይመስላል? ይኸውልህ ነጌ አሁን አንተ ብትዋት እኔ ብትዋት ማንም የላትም። በቃ መስቀሉን ነቅለው ጨረቃ ነው የሚያደርጉት። ቢኮዝ የሚቆረቆር አንድ አባወራ የለም እያልኩ እኮ ነው ማወራ። አንድ አባወራ የለም እያልኩ አንተ ራሱ አይደብርም? አንዲት 8 ልጅ የወለደች እናት 8 ልጆቿ ሞተውባት ብቻዋን ታጠቃታለህ? እናት ብቻዋን ታዝንላታለች። ሴትዮ እኮ 8 ልጆች ነበሯት። አንዱ ጄኔራል ነበር፣ አንዱ መሐንዲስ ነበረ። ሙተውባት እኮ ነው እያልክ ትረዳታለህ፣ የበዓል ታግዛታለህ እንጂ የቀረችውንም ሴትዮ ታጠፋታለህ? በፍጹም። ይሄን ነው እነሱ የሚያደርጉት። በጣም የሚያሳፍርህ እኮ ይሄን ነው። ካሁን በፊት ታቦት ወጥቶ የሚሆን ቢያውቅ ኑሮ አዎ ካሁን በፊት ያወጡት ነው ምናምን ትላለህ አይደል? አያውቁም። ቤተክርስቲያን እየተሰራ ነው፣ ገቢ ይፈልጋሉ። ለገቢ ሲባል ቤተክርስቲያኑን ማድረቅ ማለት ነው፣ ምዕመናኑን መክፈል። ርህራሄ የላቸውም እያልኩ እኮ ነው። ነገ እነዚህ ሰዎች ርህራሄ አልፈጠረባቸውም ይልህ እኮ ይሄ ነው። ምን ችግር አለው? እዛም ቢሄድ እዚህም ቢሄድ ይለዋል። ያለነው እኮ አዲስ አበባ አይደለም፣ ያለነው እኮ ጎጃም አይደለም፣ ያለነው እኮ ናዝሬት አይደለም፣ ያለነው ስልጤ ነው አይደል እንዴ? አይደል እንዴ? ብቻዋን ናት እየተባልክ አባወራ የላትም እየተባልክ እያወቁ ካጠገቧ የሰኔ ማርያም ጠብቀ ሌላ ታቦት ታወጣለህ። አንዳንድ ጊዜ እኮ ከውጭ ጠላት እኮ ማን ነው? የውስጥ ጠላት እኮ አይደል? አንተና ሚስት፣ አንተና ልጆቹ፣ አንተና ጎረቤት አንድ ከሆንክ ከሌላ ቀበሌ የመጣው እንደምታጠቀው ታውቃለህ። ቢኮዝ አንድ ስለሆናችሁ አይደል? ውስጥ ላይ ከተነሳስ አሁን ቤተክርስቲያኗም እኮ ብትበጠበጠው እንደ ጆል ጁስ እንደ በሶ የምትበጠበጠው እኮ ከውስጥ እኮ ነው። የሲኖዶሱን ስብሰባ የሚያቀብል ለሚዲያ ማን ነው? እዛ ውስጥ ያለ ጳጳስ አይደል? በቃ ኤኒዌይ ፖርሽናችን ስላልሆነ እግረ መንገዳችን እንዲያውቁት ነው። በዚህ ጉዳይ ሁሉም ሰው ቁጭት አለው። ሁሉም ሰው ነው የሚበሳጨው። ለማን ተተው? ለአቡነ ሕርያቆስ ሲባል ማለት ነው እንጂ እኔ ብቻዬን አፈር ከዱቄት ነበር ማበላቸው ብቻዬን። ነገር ግን ደግሞ እግዚአብሔር ይፈርዳል እንጂ ይሄን ጨዋ በሆነ መንገድ የምርመራ ጋዜጠኝነት የሚሰሩ ሰዎች አይደል? ሰኔ ማርያም እዚህ ይከበራል። እዚህ ከማክበሩ በፊት እዚህኛው እንዴት ታቦት ወጣ? ይሄን ካወጣችሁ በኋላ እዚህ ለምን ሆነ? ካሁን በፊት ዝም ያላችሁት ለምንድን ነው? ይሄን ጠብቃችሁ ይሄን ያደረጋችሁ ስለምንድን ነው ስትላቸው ምንድን ነው? ቤተክርስቲያን እየሰራ ነው፣ ገቢ ያስፈልጋል። ስንቴ ተቃጥላለች? አሁን ቂልጦ ማርያም ኦልሞስት ወደ ሶስቴ ተቃጥላለች። ሶስቴ የተቃጠለችን ቤተክርስቲያን ለማቅናት የሚመጣውን ምዕመን ከፍለው ከተማ ላይ ነው አሁን ድጋሚ እያነገሱ ያሉት። ትጥፋ እኮ መወሰን ነው በራሱ። እንዴ እየነገርኩ እኮ ነው። እዛ ውስጥ ያሉ ጽንፈኞች እኮ ጠላቶቻችን አይደሉም። ጠላቶቻችን እነዚህ እኮ እዚሁ ቤተ ክህነት ውስጥ ያሉት ናቸው። እንዴ ያው ማወራህ እኮ ይሄን ማወራህ ምናልባት ይሄ ቪዲዮ ሲያልቅ ይደውሉልሃል ሰዎች 100% ነገ ሄደህ የምታገኘው ነገር ነው። ተደዋውለናል እኮ ከዛ ካሉ ከአቅማችን በላይ ሆነው ሌላ ተንኮሉላ ሸረቡብን። ለምን ይሄን ታረጋላችሁ ስንላቸው ሌላ ከዘር ጋር የተገናኘ ነገር ለማድረግ ሞከሩ። እነዚህ ሰዎች ምን አላቸው ማለት ነው? ቼን አላቸው ማለት ነው። በነገራችን ላይ የቤተ ክርስቲያንን ጉዳይ እያነሳ ወደ ዘር አዙሮ የሚያመጣ የቤተ ክህነት ሰው ካለ ከዘር አዙሪት አልወጣም። በመጀመሪያ አልወጣም። ጸሎቱም አይደርስም፣ እርግማኑም አይደርሱም። ምናልባት ክሱ ሊደርስ ይችላል ለእስር ከወቅቱ ጋር ስለሚሆን የቤተ ክህነት ሰው ሆኖ በዘርህ እያነሳ የሚነግርህ ከሆነ ከባድ ስህተት ነው። በጣም ዘራችን ክርስቶስ ነው፣ ቤታችንም ሰማይ ነው እንጂ አንተ አማራ ስለሆንክ አንተ ኦሮሞ ስለሆንክ አንተ ከሌላ ቦታ መጣህ ምናምን ብሎ የሚያወራ ከሆነ የቤተ ክህነት ሰው የተበላሽ ማርች የሆነ ነገር አለ ማለት ነው። ማርች የተበላሽ ያለ አይደል? እንደዛ መኮን መቻል አለበት። በፍጹም መኮን መቻል የለበትም። ጉራጌን ስለሚጠራ ነው፣ ኦሮሞን ስለሚጠራ ነው፣ አማራን ስለሚጠራ ነው፣ ትግሬን እንደዛ የሚባል የለም። እንደዛ ቢባልማ ኑሮ አትምጡብን እንል ነበረ እንትን ባልነበት።
ከየትም ኑ አባቱ ሁኑን ነው ዋናው ነገር። የመብርሃንን ስም አንዷን ከፋፍለን ብዙ አድርገን የምናነሳው ዘር ቆጥረን አይደለም። እንደዛ የሚያነሱ ከሆነ እንደውም በደንብ እንድንሄድበት ይገፋፉናል። እንደዛ አይደለም። በልጅነት መንፈስ ግን የእናታችንን ቤት እየጠየቅን ነው። አንድ ጥያቄ ልጠይቅ፣ እውነት ነው ውሸት? አንድ ልጅ ጠየቅኩኝ። ቂልጦ ማርያም ከአራቱም አቅጣጫ ይመጣሉ ለሰኔ። ክቡራን ተመልካቾቻችን የተዋህዶ ልጆች፣ በነገራችን ላይ ጉዞ አለ አዲስ አበባ ማስተባበር። ከዚህ ከጉዞ የሚገኘው ትርፍ መልሶ ገዳሟን ለማገዝ 100% ነው የሚሆነው። ተወላጅ ስለሌላት ማለት ተወላጅ ስለሌላት ማረፊያ ቦታ ዋቴቨር ብዙ የሚያስፈልግ ነገር። ስለዚህ ከውጪ የምትመጡ ካላችሁ ከሀገር ውስጥም ያላችሁ ካላችሁ በዚህ ስልክ ቁጥር ትደውሉና ጉዞ አለ፣ ቅዳሜ ነው። እኔም ሄዳለሁ እንዳጋጣሚ ባሁኑ ስለት አለኝ። እሱ ብቻ አይደለም፣ ከምዕመናኑ አሰባስበን ለዚህ ታሪካዊ ቤት ታምረ ማርያም አሰርተን ይዘን እንሄዳለን ብለን። ታምረ ማርያም እግዚአብሔር ይፈቅድልናል። ወቅቱ ከባድ ነው። ዓለም የተዘጋበት ጊዜ ነው። ኦርቶዶክሳውያን ብዙ የሚቸግራቸው ነገሮች አሉ። ለብዙ ቤተክርስቲያን ነው የሚደርሱት። አላውቅም፣ እንደሌላው ላይሆንልን ይችላል፣ ግን አናፍረም። ስለዚህ ምናልባት እኔም ጋር 0972080808 ብትደውሉልን ለጉዞም ቢደውሉ ችግር የለውም፣ እንመዘግባለን። ተጨማሪ ነው ይሄ። ታምረ ማርያሙን ደግሞ ለመካፈል እዛ ላይ ስመ ክርስትናችሁን ከኋላ አድርጋችሁ በዚህ ታሪካዊ ቤተክርስቲያን ውስጥ እናደርጋለን። ስለታለኝ ወደ ዋናው ጥያቄ ልምጣለን። ከአራቱም አቅጣጫ እንመጣለን አለ። እዛ እንደርሳለን። ስንገባ ማልቀስ እንጀምራለን። ለምን አልኩት። ተወላጅ ስለሌለባት እኛ ስንገባ ነው ደጇ የሚከፈተው። ልጆች መጡ ተብለው እዛ ያሉ ጥቂት ቀድመው የሚሄዱ አገልጋዮች እንግዳ ለመቀበል ይከፍታሉ። ስለዚህ ወደ እናት ቤት እየሄድክ የሚቀበል እንግዳ አለመኖሩን ስታይ፣ ተወላጅ እዛ ሆኖ ደግሶም ይሁን ምን ብሎም የሚቀበል አለማግኘቱን ስታይ ልብ ያዝንና ታለቅሳለህ። ንግሱን አንግሰን ደግሞ በማግስቱ ስንመለስ ከሩቅ ሆነን ስናያት እዛ ያሉ ጥቂት እንግዶች መልሰው በሩን ይዘጉታል። ያኔ ደግሞ የተስተናገድክበት የእናት ቤት የሚያቆይ ልጅ ስለሌለው መዘጋቱን ስታይ እናለቅሳለን አለ። ይሄ ታሪክ እውነት ነው። 100% በጣም የሚገርም አገላለጽ ነው። ነጊ በእውነት 100% ይሄን ደግሞ ሁለተኛ ቪዲዮም ስለምትሰራ እዛ ስትሄድ ስለምታየው ስትሄድ አሁን አንተ አላየሃትም። እስካር በአካል አላየውም። በአካል ብፁዕ አቡነ ሕርያቆስ የአዲስ አበባ 2 ዓመት ግን ልጆቼ ልክ ያለው የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ሚዲያ አይነት ሰዎች በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ
የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ሚዲያ አይነት ሰዎች ልካል ልጆችን ፊሊንጉን ራስ ታየዋለህ። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ምን አሉኝ መሰለህ? ቂልጦ ማርያም ተቃጥላ ሊያዋት እየሄዱ ነው እና የማርያም አሉኝ አቤት ባትቃጠል ይገርመኝ ነበር አሉ። እግዚአብሔር ነው የምነግርህ። ጠዋት ላይ ነው እና አልነበሩም፣ ደቡብ አፍሪካ ነበሩ። እንዴት አልኳቸው። እንኳን ለጠላት ወዳጅ ታስደነግጣለች አሉ። እግዚአብሔር ምስክሬ ነው። ይኸውልህ ነጌ ብፁዕ አቡነ ሕርያቆስ የተሰማቸውን ፊሊንግ እኔ የተሰማኝን ምዕመናን የተሰማቸውን ኪነ ጥበብ ባለሙያዎች፣ ዘማሪያን፣ መምህራን በሙሉ የተሰማቸውን ስሜት አልነግርህም። ስንመለስ እዚህ ራስ ታወራዋለህ። ልክ ወርዳችሁ ብዙ መኪና ስለሚኖር በእግር ትንሽ ትሄዳላችሁ፣ 1-5 ደቂቃ ዳገት ቁልቁለት የለውም። ግን መኪናው ውጭ ላይ ስለሚደረደር እስከ መኪናችሁ ቤተክርስቲያን ግቢ ውስጥ መግባት አትችሉም፣ ብዙ ህዝብ ስለሚበዛ ማለት ነው። እና እየዘመራችሁ ስትሄዱ መጀመሪያ የሚታይህ አረንጓዴ ጣራዋና ረዥም ጉልላቷ ነው እና ዛፋውና ሰማዩ ነው የሚታየው። እና እየቀረብክ ስትሄድ ምንም ተደርጎ እኮ አይደለም። ይሄ ስሜት ካልተሰማ ወይ አብዳሃል ወይም ደግሞ ነጋሽ ሳይሆን ሌላ ሰው ነው ሄደው። ግን ትነግረኛለህ ልክ እንዳየሃት የሆነ ማታውቀው ስሜት ውርር ያደርጋል። ማታውቀው ስሜት ማለት እየጠጋ ስትሄድ ታለቅሳለህ። ከዛ ሁለተኛ የምታለቅሰው ይሄ ፕሮግራሙ አልፎ መጠጊያ እኮ ድንኳን ምንም እኮ የለም እኮ። ወይ ዝናብ ይደበድብሃል፣ ወይ ፀሐይ፣ ወይ ብርድ ነው አይደል? ይሄን ግን አታስበው። ለምን እንደማታስበው ኋላ የሆነ ታሪክ እነግርሃለሁ። ይሄን ሁሉ የምትረሳበት ጠዋት ታቦቷ ወጦ ዙሮ አስተናግደውህ ተቀድሶ ጸበል አላት፣ ወንዝ አለ፣ ትንሽ ዞር በል ወደ ግራ ወደ ቀኝ ምናምን። ሙስሊሙ ደንበር ላይ ያለው ሙስሊም አብዛኛው ምስኪን ነው። በጣም የዋህ ደግ ህዝብ ነው ብያለሁ ደጋግሜ። በጣም ነው የሚገርሙኝ። እነሱንም ልታገኝ ትችላለህ። ጭሎ ምናምን ሊሉ ይችላሉ፣ እያደርክ ሊሉ ይችላሉ። ምንም አይናቸው ራሱ እናትነት ነው የምታየው። ይገርምሃል ማለት ነው። ከዛ ታቦቱ ገብቶ ልክ ወደ መኪናችሁ ስትገቡ ዞር ስትል አንድ ሰው ሁሉም መኪና ውስጥ ነው እንዳለ። አዎ እነዛ 2 ቄስ 3 ዲያቆናት እዛ የሚኖሩት በቃ ጭልል ነው የሚለው። ባዶዋን ብቻዋን ስታያት አቤት ግርማ ሞገሷ፣ አቤት ስታስፈራ፣ አቤት መዓዛዋ፣ አቤት ሽታዋ። በቃ ገነት ውስጥ ያለች እጽ ታውቃለህ? ናርዶስ፣ ቀጺመታት፣ ቀናንሞስ የተባሉ ከርቤ፣ ሚያ፣ ሴሊክ የተባሉ ሽቶዎች ያወዷት ዛፍ ታውቃለህ? እጽ እንደዛ ናት። በወንዝ በባህር ውስጥ ያለች ደሴት እንደዛ ናት። በሾህ መካከል ያለች ጽጌረዳ፣ በሾህ መካከል ያለች አበባ እንደዛ ናት። ቀረብ የሚል ስሜት ደግሞ ላምጣለህ። እናት ገጠር ናት ያለችው እና እናት በአጋጣሚ ሆኖ የምትኖረው
ልጆቿ በሙሉ ውጭ ሄደው ወይም ከተማ ላይ ገብተው ብቻዋን ያለችው ሰራተኛም የለም አባትም የለም ብቻዋን ያለችው እዛ ግቢ ብቻዋን ነው። ስትሄድ የሚሰማ ስሜት እና ጥላ ስትወጣ ማየ ቻው ብላ ስትወጣ የሚሰማ ስሜት ያ ፊሊንግ ነው ያለው ቂልጦ ማርያም። የሄዱትም ያለቅሳሉ፣ ሲመለሱም ያለቅሳሉ። በየዓመቱ ለመሄድ ይጓጓሉ። ቂልጦ ማርያም የተወለደ የሌለባት ያብድላታል ካልኩ በቃ ኦልሞስት ወር ከዘር የጸዳናት ከዘረኝነት የጸዳች ከተወላጅነት ከደብርተኝነት የጸዳች ሲኤምሲ ሚካኤል ያለው እኮ ስለተወለደበት ነው። የካው ሚካኤል ሲባል እኮ የሚያለቅሰው እኮ ስለተወለደበት ነው። እኔ ስለ ሎዛ ማርያም ሲነገር ፌንት ምነቅለው እንደ እብድ መሆነው በየዓመቱ የምንሰደበው እኮ ብዙ አታችመንት ስላለኝ ነው አይደል? አንተም የተወለድክበት ጊዮርጊስ ማን ጊዮርጊስ ነው? ሳለ ጊዮርጊስ ምትለው መስለውንክበት ነው። ክርስትና እናት አባት ከዛ ዘመድ የተቀበለ ሎዛ ላይ ጥምቀት ያደርሰን እንመጣለን። ቀጣይ እንመጣበታለን። ሎዛ ላይ ያደርሰንና እንመጣለን። እሱንም እናቀለዋለን። ግድ የለም ግን እኔ አሁን ሎዛ ላይ በደንብ እንመጣለን። ገና የሚስተካከሉ ነገር ነገርከኝ። ግን ያልከኝ ጉዳይ ግን ያሳምነኛል። በጣም ልቤን ገዝቶት ነው ስሰማ የነበረው። አንድ ተወላጅ የሌለባት ገዳም ላይ ሁሉም መጥቶ የሚያብደው ከዘር ስለጸዳ ነው። ቆመ ብትጸልይ የምትሰማበት ቦታ ስለሆነ ነው እንጂ ወገንተኝነት ስለሆንክ አይደለም። ኢቭን በሆነ ኮሚቴ ሆነ ገብተህ የምታደርገው አይደለም። የለህም፣ እዛ ቦታ ላይ የለህም። በዓመት አንዴ ነው፣ ሰኔ 21 ነው የምትከብረው። በጣም በሚያስደንቅ ዘንድሮ ደግሞ ገጥሞላታል። እሁድ ቀን ናት። ቅዳሜ ነው ከዚህ የምንሄደው። ስራ እንኳን ቢሆን አንዱን ቀን እንደምንም ተጨናንቆ ቅዳሜን እንኳን ሰው ቢያስፈቅድ እሁድ ሰንበት ነው፣ ተመልሶ ይመጣል ማታ። ተማሪ ኦልሞስት ትምህርት የማይኖርበት ጊዜ ነው፣ ሰኔ ነው። ቢኖርም ደግሞ ቅዳሜና እሁድ ነው። ስለዚህ የተዋህዶ ልጆች ከምን ጊዜውም በላይ እኔን ስለቴን ሰምታልኛለች። በእውነት የእናንተንም ስለትስማ ሳልሄድ ከሩቀት እዚሁኝ እኮ ነው ለእናንተ የተደረገውን ሰምቼ ቂልጦዋ ማርያም ያልኩት። አይገርምም? 3 ቀን አልፈጀብኝ። ምን እንደተደረገልህ አስባይ። የዛሬ ዓመት ሰኔ ማርያም እንደዚህ ብልሃት በዛሬ ዓመት በ2017 ሰኔ ማርያም እና በ2018 ሰኔ ማርያም መካከል ምን ተደረገልህ? ስንት መከራ ሳለፍክ፣ ስንት ጊዜ ታሰርክ፣ ስንት ጠላቶች ተነሱብህ። እዛ ደግሞ እግዚአብሔር ደግሞ ለአንተ ስንት በረከቱ ወደ ቤት አመጣ አይደል? ዝም ብለህ ቁጠረው። በቤት በኑሮ በትዳር በምናምን በዚህ በሚዲያው በስራ ምናምን በኩል እንደ ዘንድሮ የተደረገልህ አለ? በምንም ተአምር። እና ታዲያ ሳትረግጣት ይሄን ካደረ ያለውን አልሰማሁም እንደ ቪዲዮ አለ እኮ እነ ባሴ ቆርጦ ያስገቡታልና ምንድነው ያለው? ጉድሽን አያለሁ ብዬ ነው የሄድኩት እኮ ነው ያለው። ሁሉም ሲሄድ ለቂልጦ ማርያም ንገራት ይሉታል። እስር ቤት ለቂልጦ ማርያም ነገር ይሉታል። መጀመሪያ ከስራ አስፈችኝ አላት፣ አስፈታችሁ። ከዛ በኋላ እመጣለሁ አይሻለሁ፣ ነገር ግን እነግርሻለሁ፣ የብዙ ዓመት ጥያቄ ነው። እሱን በአጭር ጊዜ ውስጥ ካላደረግሽልኝ ሁለተኛ ደጅሽ አልደርስም አልኳት። ከዛ በኋላ የነገርኳትን ነገር አለች። እንደ ሰው በምፈልገው ፍጥነት 1 ወር 2 ወር 3 ወር ባልሞላ ጊዜ ውስጥ ተሳክቶልኝ ይሄው ካናዳ ሊሄድ ነው። ካናዳ ሊሄድ እኮ ነው። 3 ቀን ሲቀረው እኔ ጋር ኢንተርቪው ያደረገው አይደል? እነዚህና እልፍ ልጆች አሏት የተደረገላቸው በእንባ የሚናገሩላት ማለት ነው። ደግሞ ነገ ይሄ እንዴት ሆነ በላይ እንዴት ሆነለሽ? አሁን አንድ ቦታ ይቀድሶ ለሰብ፣ ሰብ ይቀድሶ ለመካን ነው። ቦታ በሰው ነው የሚቀደሰው፣ ሰው ደግሞ በቦታ ነው የሚቀደሰው። እዚህ ቤት ነጋሽ ለ10 ዓመት አይኖር፣ ምንም ስራ ይስራና ነጋሽ ስለሆነ ማናጀር ይስጠው። ይሄ ቤት ነጋሽ እንደነበረበት የሆነ አይሆንም። ይኸውልህ በቃ ከነጋሽ ጋር ያለ መንፈስ አለ፣ መንፈስ ቅዱስ አለ። አየው አይደለ? የሱ ጸጋ አለ። ከሱ ጸጋ ጋር ያሉ ሰዎች አሉ። ያ ቦታ በነጋሽ ምክንያት ይባረካል። ያ ቦታ ደግሞ ሌሎች ሰዎች ምን ያደርጋል? አምጥቶ ይባርካል ማለት ነው። አየው አይደል? ይሰፋል፣ ይበዛል ማለት ነው። ይሄን ወደ መንፈሳዊ ቦታ ወደ መንፈሳዊ ስፍራ ያ ቦታ በጣም የተባረከ በጣም የተቀደሰ የሆነበት መንገድ ልንገርህ። መሬት ስንቀበል 2007 መሬት ስንቀበል ሐምሌ 24 ኖ 2007 ወሩን ረሳሁት፣ ብቻ 2007 ነው። 2007 መሬት ስንቀበል እግዚአብሔር ምስክሬ ነው። መምህር ዮሐንስ የሚባሉ አሁን ጠቅላይ ቤተ ክህነት አሉ። እዚህ ጠቅላይ ቤተ ክህነት
የቤተ ክህነት ሰዎች ነበሩ፣ ሙስሊሞች ነበሩ፣ ኮሚቴዎች ነበር፣ እኛ ነበርን፣ የመንግስት ሰራተኞች ነበርን። መሬቱ እየተለካ ከሰማይ እስከ ምድር ቀስተ ደመና ተተከለባት። አይናችን እያየ ማለት ነው። እንዴ ሙስሊሞች ሁሉ ደነገጡ። በቤተ ክህነት ሁሉ የመጡ ደነገጡ። ከሰማይ እስከ ምድር እንዲህ ቀስተ ደመና ተተከለ። የቤተ ክርስቲያኗ ጉልላት ሲሰቀል ቀስተ ደመና ተተከለ። ቤተ ክርስቲያኗ ስትመረቅ ቀስተ ደመና ተተከለ። የምትገርም አንድ በል። ሁለተኛ እኛ ተሰብስበን 9 ዓመት ከ8 ወር 5 ዓመት ከ6 ወር ተፈረደብን አልን አይደል? አዋርዳ እኮ አይደለም ያወጣችን አክብራ ማረሚያ ወህኒ ቤት ውስጥ ቤተ ክርስቲያን ተሰርቶ የመድኃኒዓለም ታቦት እንዲገባ አድርጋ። እንዲያውም ሰሞኑን መጎናጸፊያ ልከናል። ማረሚያ ቤት ውስጥ ላሉት ታቦት ይወጣል፣ ሰዓታት ይደርሳል፣ ይቀደሳል። ይሄ ሆነው ቂልጦ ማርያም ናት ያደረገችው። ማረሚያ ቤት ልጆች ግቡና ቤተክርስቲያን ስሩ ብላ። እኛ አይደለንም። እኛማ በምን አቅማችን? እኛማ ትንኝ እኮ ነን። በጉንፋን ምንሞት ሰዎች ነን። በወባ ምንሞት ሰዎች ነን። ሰው ምንም በምድር ላይ መንፈሳዊ ስራ ለመስራት ምንም አይነት አቅም የለውም እግዚአብሔር ካልፈቀደለት በስተቀር። እግዚአብሔር ደግሞ በተናቁ ሰዎች ላይ መስራት ያስደስተዋል። ፕራውድ በራሳቸው ከሚመኩ ሰዎች በላይ በትቢያዎች መስራት ያስደስተዋል። አታስታውስም እንዴ? ሳኦል አህያ ጠፍቶት ሊፈልግ ሲሄድ እኮ ነው ንጉስ ያደረገው። ዳዊትን ከረኝነት እኮ ነው አወጣው። እግዚአብሔር ነው ይሄን የሚያደርገው። ይሄን ታምር ያደረገችው ማናት? ቂልጦ ማርያም። 2 እዛ ማረሚያ ቤት ቤተክርስቲያን እንዲሰራ ያደረገችው። 3ኛስ የኛን የ9 ዓመት የ10 ዓመት እስር በ9 ወር ሽባ አድርጋ ጠላት አይኑ እያየ ወላዲተ አምላክ መሲ እመቤታችን ቅድስት ድንግል ማርያም መጋቢት 12 ከእስር ቤት እንድንወጣ በዝማሬ እንድንወጣ ያደረገች ማናት? ቂልጦ ማርያም። ከእስር ቤት ስንፈታ ደስ ብሎን ወደ አዲስ አበባ ወደ ጎንደር አይደለም የሮጥነው፣ ተመልሰን ወደ ቂልጦ ማርያም 4 ሰዓት ተፈተን 9 ሰዓት ቂልጦ ገባን። የተፈታን ቀን ቂልጦ ማርያም ያደርነው። እንደዚህ ነው የምትጎትተው። አሁን ሰው ተፈቶ ወደ ቤቱ ነው የሚሮጠው። እኛ ወደ ቤታችን አይደለም ተመልሰን እዛ ነው። ሌላኛው ታምሯ ነው አይደል? 4ኛ ታምር ልንገርህ። አሁን በእኛ የተደረገልን ብቻ ነው የምነግርህ። እመቤታችን ቅድስት ድንግል ማርያም ያደረገችልን የበዓታ አቋቋም መምህራን ብያለሁ። የበዓታ ሊቃውንት፣ ቲክታከሮቹ፣ ምዕመናን፣ እኛ ትንሽ ሰዎች ነን። የኮሮና ጊዜ አይደል? ነገ ፊልም የሚመስለውን ታሪክ ነው የምነግርህ። የእመቤታችን ቅድስት ድንግል ማርያም ፊልም የሚመስል ተአምሯን ነው የምነግርህ። ምን አይነት እናት እንዳለችን እኮ እግዚአብሔርን አንተን እኮ በጣም ነው የምመካባት እኮ በጣም እኮ ነው የምመካባት። በጣም በምድር ላይ አንድ የምመካበት ሰው የለም። አንድ ጎንደሬነት መመካት ቢያስፈልግ ኢትዮጵያዊነት ያስመካል አይደል? መመካት ቢያስፈልግ ሰው መሆን ያስመካል። መመካት ቢያስፈልግ ጎንደሬ መሆን ያስመካል አይደል? መማር ያስመካል አይደል? እነዚህ ሁሉ ነገሮች ያስመኩኝም። ምንድነው የሚያስመካኝ ካልከኝ የድንግል ማርያም ልጅ መሆን። ድንግል ማርያም እናቴ እንደሆነች ሳስብ በጣም ነው ፕራውድ የማደርገው። ምንም አይነት በምድር ላይ ፈተናዎች ቢመጡ እሷ እያለችልኝ ምንም እንደማይነካኝ 100% እርግጠኛ ነው መሆን። ምክንያቱም ከልጅነቴ ጀምሮ እያለማመደችኝ እዚህ ያበቃችኝ ድንግል ማርያም ናት። እሷ ደግሞ የኔ እናት ብቻ አይደለችም፣ የኦርቶዶክሳውያን እናት ናት። ለሚመኩባት እናቴ ነሽ ለሚሉት በሙሉ እናቴ ነሽ አይደል ያለ ሎሊ እናቱ ለሆነች በሙሉ እናት ለሚያረጋት በሙሉ እናት ናት። ይሄኛውን ታምር ነው የምነግርህ። ይሄ ፊልም የሚመስለውን ታሪክ ያለው ምሽት ነው። ሰኔ 20 ገባን። ጥቂት ናቸው ብለው ሊያጠቁን ነው የተዘጋጁት። ቂም አለባቸው። ኢንስፔክተር ከማል አለ፣ የዚህ የፖሊስ ጣቢያው ኃላፊ ነው። ተደራጅተዋል፣ ካቢኔዎቹ ተደራጅተዋል። በጣም ጽንፈኞች ናቸው፣ የመጨረሻ ማለት ነው። አሁን ያሉትን አይደለም አላቃቸውም። አሁን ያሉትን ያኔ የነበሩት ግን ተደራጅተው ምናምን በጊዜ ነው የገባ ነው። 10 ሰዓት አካባቢ ማህሌት ተቆመ። ትንሽ ነን። ማህሌት የሚቆመው እኮ ስርዓቱ እንዳይቀር ነው እንጂ ምዕመን የለም። ከዛ ያሉት ደግሞ አንድ ትንሽ 3 4 5 ምዕመናን ደግሞ ለነዛ ለሊቃውንቱ ምግብ ማዘጋጀት ጀመሩ። እንዳይታጎል ነው ታቦቷን ለማስወጣት። ከዛ በአጋጣሚ እኔ ከዛ በፊት ሩፋኤልን ተሳለምን። ከዛ ሳንኩራ ገብረ ክርስቶስ ነው እዛ ሄድን፣ እዛ ተሳለምን። ከጧት ጀምሮ ምግብ አልበላንም። አብረውኝ ከነበሩ ሰዎች ጋር ምግብ ያልበላነው ጾም ስለሆነ ሳይሆን በቃ አራበንም። ከዛ የቋጠርነውን ምስር በላንና እኔ ትንሽ ረፍ ልበልዬ ቁጭ አልኩ። ከዛ አስታወከኝ። እዛ ሰውነቴ ግልብጥብጥብጥ አለ። ራቁቴን ሆንኩ። እዛ ድብ አለ። ለካ አላርጂክ ነው፣ እኔ አላወኩም። ከዛ አስታወከኝ፣ ለቀቀኝ። ከዛ ከትንሽ ደቂቃ በኋላ
እነዚህ ያልኩ ኢንስፔክተሩን ጨምሮ ምናምን የተወሰኑ ሰዎች መጡ እና መውጣት አለባችሁ አለ። ከዚህ ከገዳሙ መውጣት አለባችሁ። ለምን መጣችሁ? ኮሮና እኮ ነው አለ። እንዴ ተፈቅዷል እኮ በህግ በየ2 ሜትር ርቀቱ ቁሙ፣ መከላከያ አድርጉ ተብሎ አዲስ አበባ መሀል ከተማ ወራቤም ላይ ሆሳዕናም ላይ በመላ ኢትዮጵያ ላይ አምልኮቱ ምን ሆኗል እየተካሄደ ነው። ይሄን የምናገረውን ከታሪክ ጋር ማገናዘብ ይቻላል። የኮሮና ዘመን ሰኔ ላይ ነው ብያለሁ። ባልተፈቀደበት ጊዜ አይደለም የመጣ ነው። ከዛ ደግሞ በጣም ትንሽ ነን። 5000 ካሬ ሜትር ላይ 50 ሰዎች ማለት በ2 ሜትር አስቡ። አይ እኛ እንደዚህ ነው አልናቸው። ከዛ አምሽተው ሌላ ሰው ላኩብን ማለት ነው። የታጠቁ ሰዎች ናቸው። ማህሌቱ አልቋል። ምግብ ሊበላ እጅ የታጠቡ ነው ምናምን። ማህሌቱ አልቋል ማለት ተመልሰው ሊገቡ ነው። እረፍት አድርገው እራት በልተው ተመልሰው ሊገቡ ነው። ከዛ ዘለው ገቡና ዱላ ምናምን ይዘው አንደኛው ከነጫማው ገባ ቤተክርስቲያን ውስጥ፣ አንደኛው የታጠቀ፣ ሌሎቹ ካህናቱን የባዕታን ሊቃውንት እየጎተቱ ያዳፉ ውጡ አሏቸው። እዛኛን ውጡ የነበሩትን እነዛ 40 50 ምን በአንድ ቅጥቅጥ መጥተው ያልኩትን እነሱን እያዳፉ ውጡ። ከዛ ካህናቱ ሊቃውንቱ መነኮሳቱ አልወጣም። የት ነው የምንሄደው? እዚሁ ታርዱናላችሁ፣ እዚሁ ትገሉናላችሁ እንጂ የትም አንሄድም አሉ። ከዛ ፊሽካ ነፋ ኢንስፔክተሩ። ከዛ ፊሽካ ሲነፋ እየመሸ ነው የመጣው። ወጣቶች ግልብጥ ብለው መጡ። ቆንጨራ፣ ድንጋይ ምናምን ይዘው። ይሄ ያየነው መቼ ነው? ኋላ መብራት ወደ እነሱ ሲበራ ማለት ነው። ግን የሀገር ሰው ግልብጥ ብሎ መጣብን ማለት ነው። ከዛ ማቶቱ ከሆነ እነዚህ ከፊት ለፊት የምታዩዋቸው ማዕበል ይፈጇቸዋል አሉ። ይሄን የሚናገረው ፖሊስ ነው። ጽንፈኞች ናቸው። ይሄን እኮ ነው ይሄን የሚናገረው ይሄ ኢንስፔክተር ከማል ነው። እና የሱ ጋሻ ጃግሬዎች የጸጥታ ኃላፊዎች ናቸው። የስልጤ ክርስቲያኖች ኦርቶዶክሳውያን በዚህ በመዋቅሩ ጭምር በተደገፈ ሰንሰለት ነው የሚጨፈጨፉት። ለዚህ እኮ ምስክሮች እኛ ነን እኮ። እዚህ ሁለት ቦታ ላይ ይሄ 2 ቦታ ላይ እኮ ጭንቅላት የተሰፍቷል እኮ። ይሄ በዛ ጊዜ ይሄን አሁን የምነግርህን እኮ ነው። የድንግል ማርያም ታምር ልነግርህ እኮ ነው። ውጡ አሉን፣ አንወጣ ማለት። ከዛ በኋላ ድብደባ ምን ማጋፋት ሲጀምሩ አባቶች በቃ ከዚሁ ከምናልቅ እነሱ የመረጡት ቦታ ይወሰዱና ይጨርሱን አሉ። ከዛኛ ከአባቶች ጋር ጣላን። እዚሁ እንለቅ እንጂ አንወጣ። ከማናውቀው ቦታ ሄደን ከምናልቅ እዚህ ብናልቅ ይሻላል። ከዛ አባቶች ችግር የለውም እንሂድ እግዚአብሔር ያደረገንን ሲሉ እሺ ብለን አብረን ሄድን። ከዛ እኔ የሚያውቁኝ ሰዎች ስለነበሩ በዋናነት እኛን እንኳን ሊደበድቡን እንደዚህ ሊቀሙን ምናምን ይችላሉ። በዋናነት ግን አንተን ሊገሉ ይችላሉ። አሳቻ ሳች ፈልገው ሁሌ ስለሚፎክሩ ፊትህን ተሸፋፈን ብለው ማላቃቸው ሰዎች ሴቶች ናቸው መጡ። ፊቴን ሸፋፈኑ እና እጄን ያዙኝ። እጄን እየመሩ ከግፊያው ከዛ ከትርምሱ መካከል ወጣቶቹ እንደዚህ ዙሪያውን ከበው በዳርዳር ያለውን ሰው ይደበድባሉ። በዱላም በቦክስ ይደበድባሉ። ጨለማ ነው ብያለሁ። ድንገት ሞባይል ላይ ማብራት ታበራ ነው የያዙትን የምትለይ እንጂ ፊትላቸውን አትለይም። ግን በጣም ብዙ ሺህ ወጣት ነው ያለው። ከዛ ወጣን፣ ሄድን። እነሱ ወዴት ነው እየወሰዱን? ፋይናሊ ስንሰማ ወደ ሃይ ስኩሉ ስንሄድ እኛ ያስተማርንበት ወደዛ ሃይ ስኩል ወስደው ከዛ በየክፍሉ ውስጥ አድርገው ሌሊት ብቻቸውን ስንሆን መጠው ምን ሊጨርሷቸው ነው። ልክ ሲወጡ ለካኔ ፈልገው አጥተውኛል። ብዙ ሰዎች ተደብድበዋል። ፖሊስ አለ ብያለሁ። መሳሪያ ተይዟል። ፖሊስና ወጣቶች ሆነው ነው ይህንን ስራ በጋራ ምን የሚያደርጉት የሚሰሩት ማለት ነው። አሁን ለዚህ ምስክር 60 ምናምን ሰው ነው መጣራለህ። በወቅቱ የነበሩ ሰዎች በሙሉ ምስክሮች ናቸው። በሙሉ ልክ ስንወጣ ጠፋናቸው ማለት ነው። ከዛ ቁጭ በሉ አሉ። ቁጭ ሲሉ ሲፈልጉ አሁን መጡ። ከዛ በኋላ አንተ ይሄ የተከናነብከው ማን ነው ሲከፈተው አሉ። ክፍት አድርጎና ፊቴ ላይ ያበሩብኝ። ይሄን ሲል ማን አለ? ባሮካያ እንዳጠገቤ ነው ያለው። በቲክታከር የነበረው እሱ ብቻ ነው። ሌሎች ምዕመናን ናቸው። ያኔ ቲክቶከር አልነበረም፣ እሱም አልነበረም። ግን ከሚዲያ ጋር ኮሚኒኬሽን አለው። እዛስ አበሩት። ይሄው አሉ። እኔ ማስታወሰው በዱላ 1-3 ሲመቱኝ ነው ጭንቅላቴ። ከዛ በኋላ ያለውን አላስተውም። ከዛ በኋላ የነገሩኝ እነሱ ናቸው፣ አብረው የነበሩት ምዕመናን ናቸው። ከዛ በኋላ ምንድነው ያሉኝ? እንደዚህ 2 እጅህን ያዙ፣ 2 እግርን ያዙ፣ ወደ ሰማይ ወደ መሬት፣ ወደ ሰማይ ወደ መሬት በጣም ብዙ ጊዜ ፈጠፈጡ እና እኛ
ሙቷል ብለን ነው ለሚዲያዎች በሙሉ የተናገርነው። ሙቷል ብለን ነው ለአዲስ አበባ ሰዎች በሙሉ የተናገርነው። የማርያም ሙቷል። ቢኮዝ አይናችን እያየ እንዲህ እያደረጉ እንደዚህ ነው የጣሉ። ከዛ ላይ ቀጥቅጠዋል። አንተ አታውቅም፣ እኔም አላውቅም። እውነት ነው። እኔ የማውቀው የመጀመሪያውን 2-3 ዱላ ናት። ድው ሲል የሆነ ብረት ሲመታ የሚሰማ ስሜት አለ አይደለ? ድዝ የሚል በቃ እሱ ብቻ ነው የተሰማኝ። ከዛ ይሄንን አድርገው እነሱን እየደበደቡ የተወስዷቸዋል። ትምህርት ቤት ሃይስኩል አሳደሯቸው ማለት ነው። እኔን ጥለውኝ ሄደዋል። ከዛ ከሆነ ሰዓት በኋላ የእግዚአብሔር እኔ እኮ የድንግል ማርያም ታምር እኮ ነው የምነግርህ። አሁን ብዙ ጊዜ የምትሰማው አንተ ሰዎች መጥተው ስለ ድንግል ማርያም እንዲተደርጎልኝ ምናምን ሲሉ ነው አይደል? አንተ ተደርጎልህ እንደማውራት የሚያስደስት ነገር አለ? አንተ ተደርጎልህ ማለት ነው እንበልና የሆነ ታግተህ በ10 መሳሪያ አግተው ወስደው ነጋሽን ወስዶት ከዛ ሌሊት ላይ 10ሩም አረቂ ሲጠጡ አድረው ከነ መሳሪያቸው ተኝተው አንተ 10ሩን ማስተኝተህ ወጣ አዲስ አበባ ስትገባ አሁን ለሰው ተናገር ብትባል እንዴት ነው የምትሆነው? ኦልሞስት አንተ እኮ የሚጠበቅልህ እንዴት እንዳደረገ እንግደለው ብለው አታመልጥም ብለው 10 ሰዎች ተኝተዋል። እግዚአብሔር ግን አስክሮ አስወጥቶ አዲስ አበባ ሲያስገባ ይሄን አሁን በምን ቋንቋ ነው የምትገልጸው? የተደረገለት ብቻ ነው የሚያውቀው። የተደረገለት ብዙ የተቀበለ ይኖራል በፍቅሩ የተቃጠለ ይላል አንድ ዘማሪ። ድንገት ብንንስል ድቅድቅ ጨለማ ነው። ነጭ ነው የለበስኩት፣ ቀን ላይ ነጭ ነው የለበስኩት አስታውሳለሁ። ከዛ ብንንስል ድቅድቅ ጨለማ ነው። ከዛ እመቤቴ ቅድስት ድንግል ማርያም እኔ እኮ በዚህ ምድር ላይ እንዳንቺ መወደው የለም። ይሄን ምለው እኮ እንደባነንኩ እኮ ነው እንደዚህ ሁኜ እንደዚህ እየተነሳው ማለት ነው። እውነት ቁሜ ያስተማርኩልሽን ቁሜ የመሰከርኩልሽን ድንግል ማርያም ማለት እኮ እናት ናት። ድንግል ማርያም ማለት እኮ አማላጅ ናት። ድንግል ማርያም ማለት እኮ ከዓይን ጥቅሻ በላይ ፈጥና ትደርሳለች። ድንግል ማርያም ማለት እኮ የህይወት መርህ ናት ብዬ ያስተማርኩልሽን ዛሬ ለኔ አደረግሽልኝ። እንዴት ይሆናል? ከጠላቶቼ እጅ መሀል ፈልቀቀሽ እንዴት ታወጭኛለሽ? በቃ ይሄን ካደረግሽልኝ ቦታውን ስለማቀው በተራራ አለ ወደ ጉራጌ የሚወስድ ስለዚህ ጅብ ነው ሊፈትነኝ የሚችለው አይደል? ዛፍ እየወጣሁ ምን እያልኩ ጥለውክ ነው? አዎ ጥለውኝ ሄደው እነሱ ሞቷል ተብሎ እኔ ጥለውኝ ሄደዋል እኮ ምንም ነገር የለም እኮ ጸጥ ብሏል። ምንም ነገር የለም፣ ጨለማ ነው። ስባንን ይሄን ያዩት የመጀመሪያውን ድብደባ ምናምን አስታውሳለሁ። አሁን የመሰለኝ እኔ በቃ እመቤታችን እነሱ ሞቷል ብለው ጥለውኝ ሄደዋል፣ እመቤታችን ደግሞ አዳነች። ስለዚህ ይሄንማ አዲስ አበባ ደርሼ መመስከር አለብኝ። እንዴት ነው ማመልጥ የምችለው? አሁን እዚህ ናዝሬት ሐዋሳ ምናምን ቢሆን ኖሮ የሆነ ክርስቲያን ቤት ገብተህ ታመልጣለህ። እዛ የት ማን ጋር ታመልጣለህ? 100% ሙስሊም 100% እነሱ ናቸው አይደል? የትኛው ጋር ትገባለህ? ወንዝ ግን አለ። አንደኛው ወደ ሙጎ የሚወስድ ወደ አረቅጥ የሚወስድ ወደ ጉራጌ የሚወስድ መንገድ አለ። ተራራ ነው። እሱ መንገድ አውቀዋለሁ። ወደ ኪዳነ ምሕረት ሙጎ ኪዳነ ምሕረት ስንሄድ፣ ስለዚህ በዛ ማምለጥ አለብኝ። ልክ ልሮጥ ስል በቦክስ ነው አንዱ ግጥም ማድረግ ሰይጣን የመሰለኝ። ኋላ ላይ ግን ሲነግሩኝ ሐኪም ቤት ምናምን የሰው እጅ ነው። ይሄ ቀኝ ጉንጬ ነው የተመታው። እዛ ወደኩ። የለም አሁንም ከሆነ ነቃሁና ስሮጥ መዘጋጃ ቤቱ ጋር ገባሁ። እዛ ደሙ አዞረኝና ወደኩ። ከዛ በኋላ መሮጥ አልቻልኩም። ያሰብኩት ምንድነው በመዘጋጃ ቤቱ አጥር አድርጌ ስለማቀው በመዘጋጃ ቤቱ አጥር አድርጌ በወንዙ በኩል አድርጌ በተራራው በኩል አሁንም ሁለተኛ ተስፋ አልቆረጥኩም። ፋይናሊ ግን ወደኩ ማለት ነው። ይሄም የሆነው በድቅድቅ ጨለማ ነው። ይሄም የሆነው ማንም በሌለበትም ማንም ወዳጅ ዘመድ በሌለበት ሰዓት ላይ ነው። በበረሃ ነው። ሰው ምንም አንተ ከወገን ተፈጥረህ ኢትዮጵያ ውስጥ እንደዚህ ስትሆን በዛ ድቅድቅ ጨለማ ምን አስበዋል? እዛ ደግሞ የዘመርክላት ድንግል ማርያም በምን አይነት ጥቅሻ ፈጥና እንደምትደርስልህ ምናምን አስበዋል? እዛ ወድቄ ይመስለኛል ጥበቃው እዚህ ወድቆላችኋል ምናምን ይላችኋል። በዚህ ፍጥነት ይሄ ሁሉ ሞመንት ባለበት ሰዓት ላይ ግን አዲስ አበባ ጉዳዩ እነዘመድኩን ጋር ደርሶ እነዘመድኩን ሚዲያ እንትን ሰርተውበታል። ከዛ ኤምኬም ጋር ኋላ ላይ ብዙ ታሪክ ሰማሁ። ቀሲስ ሙሉቀን ብርሃኑ አወቀው። ቀሲስ ሙሉቀን ብርሃኑ እና ሰይፈ የማህበረ ቅዱሳን ምክትል ለአቡበክር ይደውሉታል። አሁን የሚነግሩኝ መቼ ነው? አሁን ጎንደር ስንሄድ ከአንተ ጋር አሁን የባለፈው ጥምቀት ስንሄድ
ከሞት እኮ ካዳኑ ሰዎች መካከል አንዱ እኛ ነን ይለኛል። ማን? ብርሃኑ። እንዴት ምናምን ስለው ከዛ በፊት ሌላ ሰው ነግሮኝ ያው እንትን ነው የመሰለኝ ለማለት ያክል ነው የመሰለኝ። እንዴት ሲለኝ እንዴ ጉዳዩ እኮ ሚዲያ ላይ ተጥለቀለቀ። ከዛ ይሄ ልጅማ መሞት የለበትም ብለን በጣም ብዙ ቦታ ነው የተደዋወል ነው ኤሚኬም ጋር ቤተ ክህነትም ጋር ካሉ ሰዎች ጋር ወዘተረፈ። ለአቡበክር ደወለለት። ኡስታዝ አቡበክር ኡስታዝ አቡበክር ደወለ። ከዛም ክልል ላይ ሌሎች ሰዎች ደግሞ ደወሉ፣ እዚህኛ የምናውቃቸው ባለስልጣናት። በዛ ነው ልዩ ኃይል የተላከላችሁ እንጂ አትወጡም ነበር፣ ኦልሞስት ታልቁ ነበር አለ። እንደተባለውም በዛ ፍጥነት ፖሊስ መጣ። ሕክምና ሄድኩ። ልዩ ኃይል ገባ ጠዋት። ኦልሞስት አንደኛው የተሰፋው ተዛ ነው ጤና ጣቢያው ጋር። ከዛ ጤና ጣቢያው ጋር እንዳልሞት ሰሙ። እዛ ጨርሱት ተባለ። ከዛ ጤና ጣቢያው ጋር ለመግባት ብዙ ትግል ተደረገ ለእኔ ለመጨረስ። ከዛ ነብሩክን ደግሞ ትምህርት ቤት ገብተው ለመግደል ለመጨፍጨፍ በሲኖትራክ እንደገና ጠዋት ብዙ ኃይል ገባ። እዛ እነሱም የሞት ሽረታቸውን ትግል ሲጸልዩ አደሩ። ጠዋት ላይ ድንጋይ ያዙ። በቃ ብቻችን አንሞትም አሉ። ኋላ ነው የሚነግሩኝ ይሄን ሁሉ ታሪክ። ከዛ ልዩ ኃይል ገብቶ እነሱንም እኛንንም ከፊት ስናይፐር ከኋላ ስናይፐር ጭኖ ወጣ። ከሞት መካከል ሸለቆ ያወጣችኝ ማናት? ድንግል ማርያም። 2 ጊዜ ጭንቅላቴ ተሰፍቶ እንድድን ያደረገችኝ ማናት? ድንግል ማርያም። ከገዳዮቼ መንጋጋ ፈልቅቃ ያወጣችኝ ነጥቃ ያወጣችኝ ማናት? ድንግል ማርያም፣ የቂልጧ ማርያም። ከዚህ በላይ ሌላ ምስክርነት ትፈልጋለህ? ከዚህ በላይ የእንትና ኤችአይቪ መዳን፣ የእንትና የካንሰር መዳን፣ የእንትና የጉንፋን መዳን፣ የእንትና ውጭ መሄድ ያስደንቃል? በጠላቶች ሞት መካከል እጅ ተይዘ ከዛ መንጋጋ መሃል ማምለጥ ማለት እንዴት ይመስልሃል? ቂልጦ ማርያም ያገለገሏትንም የነገሯትንም አትረሳ። በፊት ከስር ኋላስ ከሞት እና ለኔ ያደረገችውን እኮ ነው ሌሎች የምታደርገው። ለሌሎች ያደረገችውን እኮ ነው የምታደርገው። ከዛ በኋላ አቃጠሏት ደግሞ እንደገና አይደል? እዛ ደግሞ አቃጠሏት። ከዛ ደግሞ እንደገና ተሰራች። ብዙ ተአምር ብዙ ጉዳይ ነው የተደረገ። መሬቷን ቀሟት። የቀሟትን ሰዎች የሰሞኑን ታምር ልገር በዚህ 2 ሳምንት የተፈጸመው የቂልጦ ማርያምን መሬት 3000 ካሬ ሜትር ቀሟት። የቀማት ሰውዬ 3 ነው 4 ከብት ሞተበት። እዛ ቄሱን ይጠራውና አንተነ በድግምት የገደልክብኝ 7 ትውልድህን ጥራና ማለልኝ ከሀገር። አሁን ሽማግሌ ተቀምጧል በዚህ ሰዓት። ይሄን ያደረገችው ቂልጦ ማርያም ናት። ቢኮ 3000 ካሬ ሜትር ቀምተዋታል። ሰው የላትም ብለው 3000 ካሬ ሜትር በህጋዊ መንገድ የተገዛ መሬት ቀምተዋታል። ይሄን የቀሟት ሰዎች እነሱ ናቸው። ከዛስ ተአምሯን ፈጸመች። ቂልጦ ማርያም ድንግል ማርያም በቀለኛ አይደለች ማለት ግን ተአምሯን ትሰራለች። ይሄ ሁሉ ተአምር ያላት ናት እመቤታችን ቅድስት ድንግል ማርያም። ታሪኳ ተወርቶ ተነግሮ አያልቅም። ብዙ ማቃቸው ባለ ሀብቶች አሉ፣ በጣም ብዙ ኦልሞስት ከ10 ምናምን በላይ። በጣም የሚገርም ሁሉም የሚነግሩኝ ቂልጦ ማርያም ከረገጡ በኋላ ነው ቤት የገዙት፣ መኪና የገዙት፣ ልጆቻቸው ሽባ የነበሩት። በተለይ አንድ ሰው ሽባ ነበረ ልጁ፣ ጸበል ወስዶ ከቂልጦ ማርያም እንትን የተስተካከለለት። አንዷ የዝዋይ ልጅ ናት፣ የመቂ ልጅ ናት። ልጅ አልነበራትም ለረጅም ዘመን። ከአረብ ሀገር ነው የመጣችው። ልጅ ያገኘችው በቂልጦ ማርያም ነው። የሆሳናን ህዝብ ሄደህ ስለ ቂልጦ ማርያም ጠይቀው፣ የወራቤን የቡታጅራን የናዝሬት ምናምን ጠይቃቸው ስለ ቂልጦ ማርያም። ስትሄድ የገባህ ቀን አንተ ምንድን ነው የተደረገላችሁ በላቸው። ኦልሞስት በእንባ ነው የሚነግሩ። እንጠይቃለን። ወደ መጨረሻዎቻችን እየመጣን ነው። በጣም ያስገርም። እንዲህ የተደረገልህ ቦታ ላይ አትሄድም ተብሎ ተከልክሎ ዓመታዊ ክብረ በዓሏ ሲከበር እዚህ ሆኖ ማሰብ ምን አይነት ስሜት አለው? ከባድ ምን ማለት መሰለህ፣ እንደምን ማለት መሰለህ፣ ልጅ ድረህ የልጅ ሰርግ መገኘት አትችልም፣ ላይቭ ነው የምትከታተለው ስትባል የሚሰማን ስሜት ማለት ነው። ከዚህ ውጭ ይህን ስሜት ምን የምትገልጸው አትችልም። ቢኮዝ አንዳንዶቹ የክብር መነጠቅ የገጠማቸው ሰዎች አሉ። ቢኮዝ እዛ ሲሄድ እኔ በቃ የማርያም ነው የሚባለው እና እንደዛ እንዲባል የማይፈልጉ እዛ ሰዎች አሉ። እዛ ቂልጦ አይደለም የምነግርህ፣ እዛ ሌላ ይመጡ
የክብር መጋረድ የገጠማቸው ሰዎች አሉ እንጂ እኔን አስታርቀው እንደሄድ ማድረግ ይችላሉ። በነገራችን ላይ እኔ እሱን ለማንሳት ነው። እኔም ይችላሉ። እዛ ያለውን ነገር ጨርሶ ለምንድን ነው እሱ የማይሆነው? እሱ ሐሳብ ስለመጣልኝ እኔ በጣም ክርስቲያን ነኝ ማለት ያ ማለት ፍጹም ጻድቅ ነኝ ቅዱስ ነኝ ምናምን እያልኩ አይደለም። የምድራችን ኃጢአተኛ ነኝ። ነገር ግን ከልቤ ይሄ ፍርድ ቤት ላይ ቆመው የመሰከሩብኝ ሰዎች በወሩ አግኝቻቸው ቂልጦ ስመላለስ ምሽት 1 ሰዓት ላይ በመኪና ሸኝቻቸዋለሁ። እነሱ ይበቀለናል ብለው ነው የሚያስቡት። ከጎንደር ዘመዶች ሁሉ እኮ ይበቀለናል ነው የሚያስቡት። እኔ ክርስቲያን ነኝ። ቢያንስ አንዳንድ ችግሮች ቢኖርብኝ ስጋዊ ድክመት ቢኖርብኝም በጣም የሚያስደንቅ ለራሴ ፕራውድ የማደርግበት ደግሞ በጣም ካራክተር አለኝ። በጣም ቂመኛ አይደለሁም። ነገር በጣም ነው የምረሳው። የመሰከሩብኝ ሰዎች አግኝቻቸዋለሁ። ላፍቶ ሊንቃ መታጠፊያ ላይ ምሽት 1 ሰዓት መኪና ትላክስ ነፍተን ከጓደኞቼ ጋር ወንበር አስገብተን ሸኝተናቸዋል። ጠዋት መጥተው ቤተክርስቲያን አልቅሰው እግራችን ስር ነው የወደቁት። እነዚህ ይገሉናል ብለው ነው የሚያስቡት። እኛ ግን ሸኝተናቸዋል። እኔ ጫካ ላይ ሞቷል ብለው ጥሎኝ የሄዱ ሰዎች እዛ ነው ያሉት። አሁን ድሮ ነው ይቅር ያልኳቸው። ድሮ ለምን መሰለህ? ከገዳዮቹ ከደብዳቤዎቹ ይልቅ የኔ እናት ድንግል ማርያም ስለምትበልጥና የእሷ ተአምር ስለተገለጠ። ስለዚህ ይህንን ማድረግ ይችላሉ አይችሉም? ማስታረቅ ይችላሉ አይችሉም? ይችላሉ። በደንብ ይህን ማድረግ የሚችለው ማን ነው? ሀገረ ስብከቱ ነው እኮ። እሱ ነው የኔም አሁን ቀጣይ ጥያቄ። ሀገረ ስብከቱ ይህንን ማድረግ ይችል ነበረ፣ ደግሞም ያደርጉታል ብዬ የማስባለሁ። ልክ እንዳልከው ደግሞ ክፉ ህመም አለ፣ የክብር መጋረድ የሚሉት ነገር እሱ ከባዱ አለ። ክብርን የሚወዱ ሰዎች ቢያስታርቁ የበለጠ ክብራቸው ይጨምራል። ምንም የሚሆን ነገር የለም። ግን እንኳን መብርሃን አደረገችልህ፣ ሌላ ምንም ነገር የለም። በርቀትም ክቡራን ተመልካቾቻችን ነጋሽ ሚዲያ ነው ስትከታተሉ የቆያችሁት። ከማርያም ወርቅ ጋር ነው አብረን በጋራ ቆይተን እያደረግን ያለ ነው። ስለት ሰሚዋን ከአንድም 3 ጊዜ የተቃጠለችው ምንም ተወላጅ የሌለባትን አይደለም ደጇ ለረገጠ ስሟን ለጠራ እንኳን ፈጥና የምትደርሰውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልልቅ የምንላቸው አንጋፋ አገልጋዮችም ጭምር በአውደ ምሕረቷ ተገኝተው የተባረኩበት ምዕመናኖች ከአራቱም አቅጣጫ ተጠራርተው በሰኔ 21 የሚከትሙባት እናታችን የሆነችውን ቂልጦ ማርያምን ነው እየዘከረን ያለ ነው። የዛሬ ዓመት ነገርኳት፣ ፈጸመችልኝ። ይኸው እኔም ስለቴን አውጥቼ ስለሷ እየመሰከርኩ ነው። ዘንድሮ ደግሞ ሰኔ 21 ቅዳሜ ቀን ይውላል፣ እሁድ ቀን ይውላል። ሰኔ 20 ጉዞ ከዚህ አለ ከመዲናችን አዲስ አበባ እልፍ ቁጥሮችን አሰልፈን የምንሄደው። ለመመዝገብ ከታች በምትመለከቱት ስልክ ቁጥር ደውሉልን። ቂልጦ ማርያም ለመመዝገብ ወደዚች ገዳም ለመሄድ በእነዚህ ስልክ ቁጥሮች ደውሉልን። ቀጥታ ጉዞን የሚያዘጋጁት ልጆችን ታገኛላችሁ። እኛም ደግሞ ስለት ይዘን እንሄዳለን። ለ1000 እና ከ1500 ዓመት በላይ መቆየት ይችላል ብራና መጽሐፍ። ስለዚህ ታሪክ ነውና ተአምረ ማርያምን ልክ ሌሎች ገዳማት እንዳደረግነው በጣም ብዙ ቦታ አስገብተናል። ከ10 በላይ ቦታ አስገብተናል። በመጨረሻ ያስገባ ነው ደብረ ፀሐይ ሳለው ቅዱስ ጊዮርጊስ እኔ የተወለድኩበት አሁን ለሚያዝያ ጊዮርጊስ ነበረ ያስገባ ነው ብራና። አሁን ደግሞ በዚህ ዓመት መጨረሻ የምናደርገው ለዚህ ስለት ሰሚዋ ቂልጦ ማርያም ነውና ከጀርባው ስመ ክርስትናችሁን እየጻፍን የሁላችሁንም ስመ ክርስትና እየጻፍን እናስገባለን። እዚህ በረከት ላይ ለመሳተፍ የምትፈልጉት ደግሞ ለኔ በ0972 080808 ደውሉልኝና የብራና መጽሐፉን ይዘን እንሄዳለን። የመጨረሻ ጥያቄ የምናደርገው ጉዞ ኬት ተነስቶ ነው? እዛ ማረፊያው እንዴት ነው? ሲመለስ እነሱን ነገር ደግሞ እናንሳው። በጣም ጥሩ ጥያቄ ነው። ነገ ጉዞ እንግዲህ ከመላው ዓለም ነው የሚመጡት። በቅርቡ ጊዜ ደግሞ 2-3 ዓመት ደግሞ ከውጭም ጅምር ከአረብ ሀገራት፣ ከእስራኤል፣ ከአሜሪካ፣ ከአውሮፓ እየመጡ ናቸው። ባሉበትም ስለት እየተሳሉ ነው። ነገር ግን ጉዞ ማድረግ የሚፈልጉ ከሁሉም ከተሞች ላይ አስተባባሪዎች አሉ። ከሁሉም ከተሞች ላይ የእነሱ ስራ ለብራናው ከሆነ የነጋሽ ስልክ አለ ቅድም ያስቀመጠው ለቂልጦ ማርያም ይገባታል። በጣም ነው የምናመሰግነው። ነገ ቂልጦ ማርያምን ብራና መጽሐፍ እንድታገኝ የጣርክ ስለሆነ ለጉዞ ደግሞ ነገ ስልክ ያስቀምጥላችኋል። በዛ ስልክ ስትደውሉ የት ከተማ ላይ ምን አይነት ስልክ እንዳለ ይነግሯችኋል። ኦልሞስት ከ22 በላይ ከተማዎች ላይ ሪፕሬዘንታቲቭ አለ። እነዛ የሚያስተባብሩ ጉዞ አዘጋጆች ምናምን አይደሉም፣ ኮሚቴዎች ናቸው፣ ምዕመናን ናቸው። ያዘጋጃሉ። በአመቱ አድርሽኝ ብሎ ደግሞ አሁንም ያዘጋጃሉ።
ስለዚህ በነዛ በኩል እናንተም እያገዛችኋቸው ይሄንን ድምጽ የምትሰሙ እያገዛችኋቸው ሰው የላትም አሁን ሌላ ቦታ ላይ ተወላጁ ነው የሚያስተባብረው አይደል? እዚህ ግን ተወላጁ አይደለም ያያት ነው የሚያስተባብረው። ስለዚህ በዛ አንድ እየሆናችሁ በጋራ እየሆናችሁ 2 3 4 5 አውቶቡስ እያያዛችሁ ወደዚህ ትመጣላችሁ ማለት ነው። ጉዞ እንዴት ነው? ስትመጡ ጉዞ በመኪና በአውቶቡስ የምትመጡ አሁን ባልኩት ነው። በግል ደግሞ የምትመጡ ቀደም ብላችሁም የምትመጡ ካላችሁ ደግሞ ከአዲስ አበባ ትንሹ መናኸሪያ ማለት ዋናው አውቶቡስ ተራ ላይ 2 መናኸሪያ አለ። ዋናው አውቶቡስ ተራ ላይ መርካቶ ያለው ማለት ነው። ትልቁና ትንሹ ይባላል። ትንሹ መናኸሪያ ጋር ብላችሁ ስትገቡ ቂልጦ የሚል መኪና አለ። በዛ ብትሳፈሩ ገዳሙ ጋር ነው የሚያደርሳችሁ። በዛው የቂልጦ መናኸሪያ ጋር እዛው ውርድ እንዳላችሁ የቤት መኪና ምናምን ይገባል። የቤት መኪና ይገባል፣ ታክሲ ይገባል፣ ቪትዝ ይገባል፣ የትኛውም መኪና ይገባል። በየት መስመር ነው የሚሄደው? በቡታጅራ መስመር ነው የሚሄደው። ቡታጅራን አልፋችሁ ወደ ወራቤ ሆሳዕና ልትደርሱ 20 ምናምን ኪሎ ሜትር ሲቀራችሁ ላፍቶ ሊንቃ የምትባል ከተማ አለች። ወደ ቀኝ ስትታጠፉ ላፍቶ ሊንቃ ላይ ባጃጆች አሉ። ባጃጆች እንደ ልብ ነው 24 ሰዓት ነው የሚሰሩ። 24 ሰዓት 14 ሰዓት ምናምን ይሰራሉ። ከጠዋቱ 12 ሰዓት እስከ ምሽቱ 2 ሰዓት ይሰራሉ ባጃጆች ማለት ነው። አንድ 10 ምናምን ኪሎ ሜትር 17 ኪሎ ሜትር ምናምን አካባቢ ይመስለኛል እንደነዱ ቂልጦ ከተማ ይገባሉ። እዛ ገዳሙ እዛው ከአስፋልቱ ትንሽ ወረድ እንዳላችሁ ነው ገዳሙ የምትገኘው ማለት ነው። በዚህ መልኩ ይኬዳል። ሁለተኛው ነገር ደግሞ በሁለተኛው አቅጣጫ እንሄድ ካላችሁ ደግሞ በወሊሶ በወልቂጤ በኩል አድርገው ወደ ሆሳዕና የሚወስድ መንገድ አለ። ዋናው አስፋልት ወደ ሆሳዕና እዛ በሆሳዕና በኩል አድርገው ወደ ቂልጦ መምጣት ይችላሉ ማለት ነው። ሆሳዕና ከተማን አልፈው ማለት ነው። እንደዚህ ዙረው ማለት ነው። እንደዚህ ይቻላል፣ እንደዚህም ይቻላል ማለት ነው። በሁለቱም በኩል ወደ ቂልጦ ማርያም መሄድ ይቻላል። ምንድነው እዛ ምግብ እዛ ነው የሚዘጋጀው። ራሱ ገዳሙ ነው የሚያዘጋጀው ምግብ። 14 በኩራታችንን ሰብስበን ለቂልጦ ማርያም ነው የምናጠራቅም። 4-5 ኩንታል ጤፍ ምናምን ይዘጋጃል። ሌሎችን በቆሎ እንደዚህ ምናምን ይዘጋጅና ይሄዳሉ። ቀደም ብለው ብዙ ልጆች አሏት። ቀደም ብለው ሄደው አዘገጃጅተው ነው የሚጠብቁት። እራት አለ፣ ስትወጡ ደግሞ ምሳ አለ ማለት ነው። እዛ ገዳሙ ጋር ይዘጋጃል። ምኝታ እስካሁን ድረስ ድንኳን እየተከራዩ ነው እዛ ያሉ ልጆች። ከሆሳዕና ከምን ድንኳን እያመጡ ነው። ድንኳን የላትም። ድንኳን የሚችል ሰው ካለ ድንኳን ቢያመጣላት። ከዛ ውጭ ግን የት ነው የሚታደረው? ውጭ ላይና ቤተክርስቲያኑ ላይና። አሁን ግን የቂልጦ ቅድስት ማርያም ገዳም ልማት ኮሚቴ ምን አድርጓል? 22 ክፍል ቤት አሰርቷል። እንግዶቹ እነዛ 22 ክፍል ቤቶች ጋር ይገባሉ። 600 ካሬ ሜትር አላት። እዛ ያረፈ ቤት እየተሰራላት ነውና ማደሪያም እዛ ተዘጋጅቷል። ነገር ግን ብዙ የሚጎሏት አሁን አጥር የላትም። ለአጥር ተብሎ የተሰበሰበውን ገንዘብ ነው 22 ክፍል ቤት እያሰራንበት ያለው። ሰዎች ወደ 6 ሚሊዮን ብር አካባቢ ቃል ገብተው ወደ 1.5 ምናምን ተሰብስቧል። ከዛ በፊት የተሰበሰበ ስለነበረ እሱ እየተጋጨ የቂልጦ ማርያም ልማት ኮሚቴዎች እዚህ አዲስ አበባ ያሉ 22 ክፍል ቤቱን ኦልሞስት አሰርተው ጨርሰዋል። ትንሽ ነገር ነው የሚቀረው። የጎደለውን ስትሄዱ ታዩታላችሁ። ብዙ ነገር ነው የሚያስፈልጋት። ከምንም በላይ ግን ቂልጦ ማርያም የሚያስፈልጋት ምንድን ነው? ገዳም ስለሆነች መነኮሳት ሂደው እዛ እንዲኖሩ፣ አብነት ትምህርት ቤት እንዲኖር፣ ጸበሉ ዓመት እስከ ዓመት ነው የሚፈሰው። ስለዚህ የሰው ችግር ነው ያለባት። እልፍ ስትሉ ጉራጌ ቅርብ ነው። ተራራውን እልፍ እንዳላችሁ አንድ 15 ኪሎ ሜትር ወይም አንድ 10 ኪሎ ሜትር እንደወጣችሁ አረቅጥ ይገኛል። ስለዚህ ቅርብ ርቀት ነው ያለችው እና የሰው ችግር ነው ያለባት። እዛ እንድትሄዱ ነው። ፋይናሊ ግን እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ እማምላክን ሁላችንም ልንማጸናት ልንነግራት ይገባል። ስትሄዱ ሁላችሁም ስለተሳሉ 101% እርግጠኛ ሆኜ የምናገረው ይሄ ትንንሹን ችግር ምናምን አይደለም፣ እናንተ የምትፈቱትን ችግር አይደለም ያልኳችሁ። ከአእምሯችሁ በላይ ከአቅማችሁ በላይ የሆነ ችግር ካለ ሰኔ ማርያም ሞቷችን ይሄ ነው። ሰኔ ማርያም ወደ ቂልጦ ማርያም ነው። ሰኔ ማርያም ወደ ቂልጦ ማርያም ከሁሉም ቦታ ላይ ህዝብ ይተማል። የጸበል ዕቃ ያዙ፣ እምነት የምትወስዱበት ያዙ። እመኑኝ ቂልጦ ማርያም የረገጠ ሰው በፍጹም አይቀርም። በፍጹም ይሄንን ሂዱና አንድ ጊዜ ብቻ እዩት። ከዛ በኋላ ለራሳችሁ ነው። በሁለት ምክንያት ነው ማያስቀራችሁ። አንደኛ የገዳሟ በረከትና ስለት ሰሚነቷ ነው። ሁለተኛ ግን እና ልጅ እንደሌላት ስታዩ እና ለዚህ ቦታ ማን ይቆርቆርላት ትላላችሁ። ሁሉም ሰው
አሁን በዚህ ሰዓት ላይ ቴዲ አፍሮ ልጅ በአጋጣሚ ልጁን አድጓል እንበልና ልጁን ቢድር ሚሊዮን ህዝብ አይሰበሰብም። ለምን? ስለሚታወቅ ስላለው ጸጋ ስላለው ምናምን ነው አይደል? በዘማሪስ በሰባኪስ ብትል አይደል? ብቻ ላለው ሁሉ ሰው ይመጣል አይደል? ሰው ማለት ግን ሰው ባለበት ላይ ሰው የሚሆን አይደለም። ሰው ማለት ሰው በሌለበት ሰው በጠፋበት ሰው የሚሆን ነው። የዛ ሰው ካራክተር የዛ ሰው ፐርሰናሊቲ የሚለካው ደሃ ጋ የሚሄድ ሸራተን ከምትሄድ መቄዶንያ ብትሄድ እዚህ አዲስ አበባ ቅልጥ ያለ የእመቤታችን ታቦት ህዝብ ከሚጋፋበት ከምትሄድ ሰው የሌለበት ገጠር ቦታ ብትሄድ ደግሞ ከሰውም ሰው ሌላስ 10 አባወራ 5 አባወራ ያለው ቢያንስ እነዛ ሰዎች አሉ። ይብዛም ይነሱም እነዛ ሰዎች ይቆረቆሩለታል። ቂልጦ ማርያም 101% ሰው የለበትም፣ ተወላጅ የለበትም። ተወላጆች 100 ሰልመዋል። አሁን የቀረችው ገዳሟ ብቻ ናት፣ ቤተክርስቲያኗ ብቻ ናት። እነሱም ያሉት 5 ሰዎች ናቸው ብቻ እየተባለ ይህን ድምፅ እየሰማ እዚህ አዲስ አበባ ላይ ሰው ሲርመሰመስ ልትርመሰመስ ከሆነ አንተ በቃ ሰው እንትን በቃ ቲፎዞ ምናምን ነው ያለበትና እንደዛ እንዳይሆን ወደ ገዳሟ እየሄዳችሁ በረከት እንድታገኙ አደራ እንላለን። በጣም ነው የማመሰግነው። እንግዲህ እግዚአብሔር አምላክ ለዛ ያብቃን። ሰኔ 21 ሁላችንም ወደ ቂልጦ ማርያም ነው የተዋህዶ ልጆች። የጉዞ ስልኮችን አስቀምጫለሁ። አሁን ደግሞ ከስር የምትመለከቱት የገዳሟ አካውንት ነው። የገዳሟን አካውንት ነው ከስር የምትመለከቱት። በርቀት የሆናችሁ ታሪኩ ልባችሁን የነካ የገዳሟን ማገዝ የምትፈልጉ ይህንን ባንክ አካውንት ተጠቀሙ። ይህንን የባንክ አካውንት የገዳሟ ባንክ ነው። አደራ 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 ይሁንባችሁ። ከዛ ባለፈ ግን እኛም ባዶ እጃችን እንዳንሄድ ብራናውን መጽሐፍ ልክ እንደ ከዚህ ቀደሙ ይዘን መሄድ እንፈልጋለንና ብራና መጽሐፉ ላይ ስማችን ስመ ክርስትናችን ተጽፎ ዘወትር እዛ ያሉ በበረከት የሞሉ አገልጋዮች ሰው ባይኖርም ድንግል ማርያም ከነሱ ጋር አለችና ሰርክ ለጸሎት ታምረ ማርያሙን በወራይም በዓመታዊ በዓል ላይ ገልጠው ሲጸልዩ አብረው ስመ ክርስትናችን ተነስቶ ሁል ጊዜ በጸሎት እንታወስ የምትሉ ካላችሁ በ0972 0808 ለኔ እየደወላችሁ እንዴት እዛ ላይ በጋራ የምትችሉትን በመላክ መሳተፍ እንደምትችሉ እሱ ላይም እናወራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሰኔ 21 ቂልጦ ማርያም አይቀርም። የማርያም ወርቅ ከልብ ነው የማመሰግነው። በጣም አመሰግናለሁ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ሚዲያ አይነት ሰዎች የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በበዓት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የበዓት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና
ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔዓለምን ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ